በኩል ያላችሁት ኑና አግዙ፣ ሰው ያስፈልገናል ፕሊዝ ኑ አለ። ይህን የተናገርኩት። ከዛ አዝማሪዋ ሌሎቹ ወጡና ለወያኔ ኢንፎርሜሽን ሰጠ፣ ፋኖ እንዳልመጣ ምናምን ብለው ነገሩን አዙረው እኔን ለመስደብ ጀመሩ ማለት ነው። ኦኬ አልኩኝ፣ ምንም አይደለም። ከዛ በኋላ ምን ተፈጠረ? ያው ደሴ ላይ የሆነው ነገር ሆነ። እነሱም ፕሮፓጋንዳን የሰሩት። ከዛ በኋላ እኛ ተመለስን። እኔም ደግሞ በቃ ከጎንደር ፋኖ ጋር ተቀላቅዬ እዛ ሆናለሁ አልኩኝ። ወደዛ ሄድን ማለት ነው። ከዛ በጋሸናም ምናምን ሌላ ታሪኮች አሉ። ከዛ ትልቁ ጸብ ደግሞ እንደገና የመጣው ምንድነው? የዛ ጊዜ ይህንን ስም ማጥፋት ምናምን ተጀመረ፣ ስድብ ተጀመረ። 11 ሚሊዮን ነው ይዘው ሄደው ማለት ጀመሩ ምናምን በሌለ ነገር ማለት ነው። 87 ሚሊዮን እንግዲህ አስቡት፣ በምን ኳልኩሌሽን በምን አድርጋችሁት 11 ሚሊዮን እንደሚመጣ እናንተ አስቡት። እንግዲህ ምሬ 2.3 መውሰዳቸውን በቪዲዮ ራሱን የተናገረው ፖስት አድርጌዋለሁ፣ ፌስቡክ ላይ ያለ። እንግዲህ እንደዛ ከተናገረ በኋላ ነጠቄው ከሆነ ንገሩ። ከዛ ጋሸናን እናስለቅቅና በጣም ስራ የሰራው የደረጀ ፋኖ ነው። 9 ልጆች ተሰውተውበታል። የጎንደር ልጆች ናቸው የተሰዉት። ከዛ ይሄ ሀብታሙ አያሌው የሚባለው ዜና ሰራ። ልክ እኛ ጋይንት ላይ ከደረጀ ጋር እየመጣን ይኸውላችሁ የሚያወሩትን ሰማችሁ ምናምን አለ። እኔ ግልፍተኛ እንደሌሎቹ አይደለሁም። ምንድን ነው ብዬ ሳይ እሱ ነው ህዝባዊ ኃይሉ ጋሸናን አስለቅቆ ደሴን አስለቅቆ ወደ ትዝ ይላችሁ ከሆነ ወደ አፋር እየገሰገሰ ነው። መንግስት አውቆ ነው የማይናገረው፣ እድሉን ለመንጠቅ ነው ምናምን አለ። ከዛ እኔ ተናደድኩኝ። እንዴ ለምንድን ነው ሰው ባልሰራው የምታሞግሱት? 9 ልጆች ተሰውተውበት ለቤተሰቦቻቸው ላርዳ እያለ ደረጀ እየተሰቃየ እያለ ለዘመነ በሌለበት ስልጣን በሌለበት ማሞካሸት ምን የሚሉት ነው? ለምን እንደዚህ ባለጌ ትሆናለህ ብዬ ጻፍኩለት ለራሱ ለሀብታሙ ማለት ነው። ሀብታሙ አያሌው በዛ እኔ እና እሱ መጣላት ጀመርን፣ መሰዳደብ ጀመርን ከሀብታሙ አያሌው ጋር። ከዛ እነ ቅዳሜ ገበያም አብረው እንዳውም ጭራሽ ምን ይሉኝ ነበረ? እሱ እኮ ለአማራ ሊታገል አይደለም የሚሄደው፣ ለኢትዮጵያ ሊታገል አይደለም የሚሄደው። እሱ ተባሮ ሴት ሬፕ አድርጎ አሜሪካ ተመልሶ አይመጣም፣ ተባሮ ነው የሄደው። ዝም ብላችሁ ነው 5 ስታር ሆቴል ተኝቶ ሴት ነው የሚያማርጠው። ምን ያላሉኝ ነገር አለ? ያላሉኝ ነገር የለም። ከዛ ያም አለፈ፣ ጸባችን ቀጠለ። እኔም ወደ አሜሪካ ተመልሼ መጣሁ ከሀብታሙ አያሌው ጋር በራሱ ፔጅ ሳይሆን እየገባ እንዳውም አለ ኪንግ አማን የሚባል ልጅ እዛ እሱ ጋር እየገባ ነበር እኔን የሚሰድበው ሀብታሙ አያሌው ማለት ነው። እንዳውም አሳክሜዋለሁ ብሏል። ካሳከመኝ ገንዘቡን ይንገረኝና ልመልስለት ብሎ ማውራት ጀመረ ማለት ነው። በዛ ደረጃ ነው እኔና ሀብታሙ አያሌው የተነጋገረ አይደለ? ከዛ መጣው እኔ ያየሁትን አይቻልም። በቃ ይሄ ትግል መቆም አለበት፣ እኔ መታገል የለብኝም ያልኩበት የማንም 6ኛ ክፍልና መሀይም ስለሰደበኝ ሳይሆን በወቅቱ በተለይ ተርኒንግ ፖይንቷ ደሴ ላይ የተማረኩት የትግራይ ወጣት ህፃናቶች በቃ እነሱን ካየሁ በኋላ ሆድ የተላወሰ ልጆች ያሉኝ በዛ ሰዓት የዛን እድሜ ልጅ ነበረኝ። የኔስ ልጅ ቢሆን ብዬ በቃ ጦርነት የሚባል ቢቀርስ እኛ ሰከን ብንል የሚል ነገር በውስጥ ያረፈው እንደሚባለው መከላከያው ፈረጠጠ ምናምን ሳይሆን ታግለው አቅቷቸው እየተመለሱ እያየው የሚሰራው ፕሮፓጋንዳም ጥሩ ስላልነበረ በቃ እኔ ከዚህ ውስጥ መውጣት አለብኝ። ይሄ ውሸት ነው፣ አብዛኛው ፕሮፓጋንዳ ነው። በቃ የሆነ ሰው ለማንገዝ የሆነ ሰው ለማለት ፕሮፓጋንዳ መኖሪያ ነው የሚያደርጉት በሚል ያ ነው እኔ በቃ ትግሉ አስጠልቶኝ አልገባም ያልኩት። ግን የዘመነ ቁርሾ ግን እየተከተለ ይመጣ። እኔን እየወጡ ይሰድባሉ፣ ሲሰድቡ ደግሞ እኔ ዘመን እሰድባለሁ። ለምን እኔ ማንም ልክስክስ አዝማሪ መልስ አልሰጥም። የሚሰድቡኝ እሱን ተናገረ ብለዋል፣ በደንብ እናገርላቸዋል። በዛ የተነሳ ተነጋገር። እኔ አንድም ቀን ምሬን ተናግሬ አላውቅም፣ ወደፊትም አልናገረው።
ወደፊት አታመጡም። አንዲት ነገር ሀብቴን፣ ምሬን፣ ደሬን ማንኛውንም የጎንደር ፋኖ አፍ አውጥቼ ተናግሬ አላውቅም። አሁንም ያሉትን እነመከታ ኢቭን ዝናቡን ተናግሬ አላውቅም። እኔና ዝናቡ አላውቀውም። እንዳውም የማውቃቸው እነ ግርማ ቢተው ምናምን ነበሩ የዛን ጊዜ። እኔ ዝናቡ ያትኝ የዛን ጊዜ ልዩ ኃይል ነበር መሰለኝ። ግን አንድ ቀን ቃል አውጥቼ ተናግሬው አላውቅም። ስድብ እኔ ዘመንን የተናገርኩበት የራሴ መንገድ አለኝ። በቃ አካሄዱ አይታየኝም። ሁሌ የሚሄደው ወደ ወያኔ ነው ሁል ጊዜ የሚያደራው እና በጣም ያስጠላኛል ያ ሀሳብ ማለት ነው። ስለዚህ እሱም መሪ አድርገው ሲያመጡ ለአማራ እንደማይጠቅም ስለማውቅ አማራ ስለሆንኩ እቃወማለሁ አፋር ማለት ነው። እሱን አመራር አድርገው ባያመጡት ኖሮ እርግጠኛ ነኝ ከወያኔ ጋር ሄዶ አይደረጉም። እኛም አጣብቂኝ ውስጥ አንገባም። የአማራም ህዝብ አጣብቂኝ ውስጥ አይገባም ነበር። የአማራ ህዝብ በትክክል መስመሩን መምረጥ ይችላል። የግድ እኮ ወያኔ መሸከም አያስፈልግም። አማራ ለማሸነፍ አማራን ማሳደድ ስትጀምር ነው አማራ እየተከፋፈለ የመጣው። የስልጣን ፍላጎት እኮ ነው አማራን ለሁለት የከፈለው። እውነቴን ነው የምነግርህ። ከእስክንድር ጋር ተስማምቶ አንድ አድርጎ አማራን ማታገል ሲቻል እኔ ካልመራው አይሆንም ብሎ ከነ እስክንድር ጋር መገዳደል ላይ የጀመረው መፎካከር ላይ የጀመረው ያ ደግሞ እንደማይጠቅም በወቅቱ ተናግረን ይሄ ነገር ልክ አይደለም ታው ብዬ መልሼ ትግል ውስጥ እስከ መግባት የማልፈልገው ነገር ውስጥ ገብቼ ሳስረዳ ነበር። ታው ይሄ ነገር አያስኬድም፣ ይሄ ነገር ጥሩ አይደለም፣ በቃ ጥቅምም ስልጣንም ከአማራ ህዝብ በታች ነው። ነገ ልትሞት ትችላለህ። ምንም ችግር የለውም። ማንም መራ ማንም አማራን ብቻ አንዳርጉት። አማራ ሂውማን ሪሶርስ አለው። እኔ እንዳውም ሁል ጊዜ የምናገረው ከ2 ሚሊዮን በላይ ውጭ ላይ አማራ ህዝብ አለ። አማራና ከአማራ የተዋለደ እንደገና የአማራን ሀሳብ የሚደግፍ ማንንም ወያኔንም መሸከም አያስፈልገውም። ህወሓትን ሻዕቢያንም መሸከም አያስፈልገውም። የአሜሪካንንም ህዝብ አሜሪካን መንግስት መሸከም አያስፈልገውም። የአማራ ህዝብ አንድ ቢሆን በትንፋሽ ሁሉንም ማሸነፍ ይችላል። 1 ሚሊዮን እንኳን አማራ በወር $10 ቢሰጥ ውጭ ያለው ማለት ነው። በየቀኑ እኮ ሻይ ቡና ስናደርግበት ነው የምንውለው ሁላችን። $10 የሚያቅተው የለም። $10 ሚሊዮን እኮ ነው በወር መስጠት የሚችለው። ለምንድን ነው ወያኔ የሚያስፈልገው? በምን አይነት ኳልኩሌሽን አያስፈልገውም? አንድ አለማድረጋችሁ ነው። ስልጣን ስለምታስቀድሙ፣ የበላይነትን ስለምታስቀድሙ፣ በጎጥ ስለምትከፋፈሉ። እውነቴን ነው የምነግራቸው። ይሄንን ነበር የጠላሁት። ተው ያልኩት ያንን ነው። ይሄኛው ግን አካሄዱ ከመጀመሪያውም ወያኔን የሚቃወም አልነበረም። ስለዚህ እሱ የሚመራው ነገር ወስዶ ወያኔ ላይ እንደሚለጥፍ አውቃለሁ። አሁን ለምን ተቃወምክ? ምክንያቱም ወያኔን ታግያ አውርጃለሁ። እሱ ኡጋንዳ ገብቶ ቁጭ ብሎ እኔ ታገል ነበር፣ ወያኔን ታገል ነበር። እስቲ ከኤርትራ ከወጣ በኋላ የትኛውን ትግል አድርጓል ዘመነ? ኤርትራ ላይ በምን እንደወጣ እናውቃለን። እኔ ያንን ለመዘምዘም አለ። ግን ከዛ በኋላ 2 ዓመት ኡጋንዳ ተቀምጧል። ድምፁን ሰምታችሁ ታውቃላችሁ? ስለ አማራ ሲያወራ ትግል ሲታገል ሰምታችሁ ታውቃላችሁ? አታውቁም። እኛ ግን ወያኔን እንተናነቅ ነበር። በዛ ሰዓት ቄሮ ፋኖ ምናምን እያለን እንተናነቅ ነበር። ቶሎሳ አለ። ብዙ ሰዎችም እዛ ላይ የምታውቁኝ ሰዎች አላችሁ። እነ ሳሚ ቀኛ አሉ። ብዙ ሰው አለ። እንተናነቅ ነበር። ወያኔ ታግያ ያወረድኩትን አዝዬ ሲመጣ አይ እኔ ትግል አልፈልግም ብያለሁና የት ደግሞ እኮ እኔን ቢያገኙ ይሰቅሉ የሚፈልጉ አንድ ታሪክ እንዳላ እኔን ይሄው አጠገባችሁ ያለው እኔን ቢያገኙ ጀነሳይደር ነው ብለው ሊሰቅሉኝ የሚፈልጉ ሰዎችን አዝሎ ሲመጣ አይ መኮንን በቃ ትግል አቁመሃል ዝም ብለህ ተቀመጥ የምትለኝ ከሆነ ኖ ይሄ አልቀበለው። አብይ በዚህ አጋጣሚ ቤኔፊት ያደርጋል። ያ ከኔ በላይ ለአብይ የጠቀመው ዘመነ ነው። ሄዶ ወያኔ ላይ ባይለጠፍ እኛ አብይ የሚያደርገው ላይ ሜቢ እንደዚህ አይነት ሀሳብን ላናመጣ እንችላለን።
ኦኬ ከተስማሙ ይታገሉ ብለን ዝም ብለን ጥግ ይዘንላችሁ ነበር። ሄደህ ግን ወያኔ ላይ ስትለጠፍ እኔንም የኔም ቤተሰቦችም ሁሉንም ነው አደጋ ላይ የምጥለው። ዝም ብያ ላይክ። ስለዚህ ለምን እንደምቃወም በደንብ ይግባ ማለት ነው መልሱ ከተመለሰ። ስለዚህ የዘመነ ጉዳይ ሳይሆን ዘመነ ኢምፐርሰን ሳይሆን ወያኔን አዝዬ እመጣለሁ ማለት ነው። እኔ ከመጀመሪያውም ይሄ ነው ከሱ ጋር የማያስማማኝ ነበረው። በቃ አይደለም ይሄ ግንቦት ሰባት ጋር የለመደውን የውሸት ፕሮፓጋንዳ በመንዛት ወደ ስልጣን ለመምጣት የሚሞክርበት መንገድ ስላለ ያንን ይቃወማል። ወጥተህ ታገል ብየዋለሁ በፊት። ኦኬ ወጣው ታገልኩ ሲል በቃ ወጥቶ እየታገለ ነው እንዳቅሙ ይታገል ብዬ በአደባባይ ተናግሬያለሁ። አልቃወመውም ብዬ ሄዶ ግን ወያኔ ላይ ለመለጠፍ ግብ ሲጀምር ሰምታችኋል። እሸቱ የሚባለው የአገው ተወካይ ምንድን ነው ያለው? ድምፅ ላመጣላችሁ ይችላል። ከጌታቸው በስተቀር ከነደብረጽዮን ጋር ከሁሉም ጋር ተወያይተን አንድ ሆናችሁ ነው ብለውናል። ስለዚህ አንድነት መፍጠር አለብን ብለው ዘመነና እስክንድርን ሁሉንም ሰብስበው ስብሰባ ጀመሩ። ማን ነው መነሻ ያመጣው? ህወሓት ነው። አንዱንና ነው ያላቸው። ስለዚህ መንገዱ ያ ነው። እስክንድር ከላይ ከሆነ አይስማማም። ለምን? ኢትዮጵያ አንድ ናት የሚል ሰውዬ ስለሆነ ለእነሱ አይመቻቸውም። ስለዚህ ኢንቨስት አድርገው እስክንድርን ገለል አድርገው ዘመንን ከላይ አድርገው እንዳለ ፋኖን ጠቅለው ስራቸው ለማስገባት ጥረት አድርገዋል። ይሄ ነው እኔ የተቃወምኩት። ወያኔን አዝለ ከመጣ ጽምዶ የምትል ከሆነ ጽምዶ ነው። ሌላ የጠየከኝ ጥምር ኃይሉ ከሌሎች አብይን ከሚታገሉ ጋር አንድ ላይ ሆኖ ቢታገል ምን ችግር አለው ብለሃል። አማራ ክልል ውስጥ የሚኖር ብቻ አይደለም። አማራ መላው ኢትዮጵያ ውስጥ የሚኖር ገንጣይ ኦነግን ይዘህ ምን አይነት አጀንዳ ኖሮህ ነው ለአማራ ህዝብ እገነጥላለሁ የሚልን ኃይል ከጎና አሰልፈ የምትመጣው? ትግራይ አገር ትሆናለች የሚልን ቲፒኤልኤፍ ከጎና አድርገህ መተህ ምን አይነት አገር ልትሰራ ነው? የኔም ቤተሰቦች ሜዳ ላይ በትናቸው። እኔ አያቴ ነው አያታችን ነው የወጣው ከሸዋ። የሴት አያታችን ከወሎ ወጣለች። ሀረር ውስጥ ነው የኖሩት። አያቴ ትልቅ መሬት ነበረው ገጠር ውስጥ ብዙ ልጆች ወለደ። የእሱ የመጀመሪያ ልጁ ራሱ ወደ 20 ልጅ ነው የወለደው። መሬት አነሰ። የተወሰኑት ወደ ወለጋ ገቡ። በጣም የሚገርማችሁ አንዱ ነው የምነግራችሁ፣ እንዳለ አማራ ኦሮሚያ ውስጥ ነው ያሉት የኛ ፋሚሊዎች፣ ኦሮሚያ ተብሎ የተከለለ ውስጥ እና ልገነጥለላቸው ነው። ከሚታረዱት እኮ የስጋ ፋሚሊዎች አሉ ወለጋ ውስጥ። ይሄን ታውቃለህ? እና የሚሰራ ፖለቲካ እንዳለ አውቃለሁ። ህወሓት ኢንቮልቭ ያደረገችበት ፖለቲካ በደንብ ይገባኛል። ባወራው የአማራን ትግል ስለሚጎዳ አላወራውም እንጂ ላውራው ብል ብዙ ነገር ማውራት ይችላል። ለምን? አማራው የሚነሳ ከሆነ ኦኬ ልል ካዡዋሊቲ አይጎዳም በማለት ማለት ነው እንጂ የሚደረገው ህወሓት የራሷን ህዝብ እየበላች ነው ህዝቧን የምትቀሰቅሰው። ይሄ ነው ሪያሊቲ። ስለዚህ ኦሮሚያ የሚለውን ካርታ ስታኖረው የኔ ፋሚሊዎች ነው ኦሮማይዝ እያስደረካቸው ያለው። አማራዎቹን ኦሮሞ እያረካቸው፣ ኦነግን ይዘህ ስትመጣ እንደዛ እያረክ ነው። እውነቴን ነው የምልህ። ስለዚህ እቃወማለሁ። ኦነግ የሚባል እኔ ባንዲራውን ማየት አልወድም። ለምን? አጎቴን አርደዋል አይኔ እያየ እኔ ገና 5ኛ ክፍል ተማሪ እያለሁ ህፃን እያለሁ ያ ባንዲራ ነው ያረደው የኔን አጎት። እንዳንተ ሞጣና ምናምን ተቀምጬ ደንበጫ ተቀምጬ አይደለም ስለ ኦነግ ያወቅኩት። የስጋ ዘመዶቼን እያረደ እናንተ አማሮች እያለ እያረደ በዛ ነው ያወቅኩት የተዋወቅኩት። ህወሓትን ስትዋወቀው እንዳንተ አለማያ ዩኒቨርሲቲ ስፖንሰር ተደርጌ ተምሬ አይደለም። ኦኬ የነበር ኃይል እኮ አሁን ስልጣን ላይ ነው። ታዲያ መኩ አሁን አንተ ያው ደጋፊ ነው ማለት ነው እንዴ? አንተ ብቻ እና እኔ ህወሓትን የማውቀው
አንተ አማራ ነህ ውጣ ሀረር ውስጥ መኖር አትችልም ተብዬ ስባረር ነው የማውቀው። እንዳንተ ደልቶኝ እንደ ልቤ ተምሬ ዩኒቨርሲቲ መርጬ የኖርኩ ሰው አይደለሁም። አገር አልባ ተደርጌ የተባረርኩት በህዋት ነው። ይህ ህዋት ላየውም አይደለም ኦነግን ላየውም አይደለም ለምንም አልፈልገው እና ይሄንን ጥምረት የምቃወመው ህዋትን ስለተሸከመ ህዋትን ባይሸከም አብሬያቸው ልቆም ይችላል። ህዋትን ከተሸከመ ግን ወይና እና ያንን ነው። ኦኬ ማን ነው ማውራት የሚፈልግ? እንግዲህ ይሄ ነው እውነታው። ኦኬ ጥያቄ አለኝ መኩ፣ ጥያቄ አለኝ። አንዴ ወንድሜ ጥያቄ አለኝ። እዚህ ጋር በውስጥ የጻፈልኝ የሆነ ሰው ምን ያለ ነው? አንተ ለምንድን ነው ቂጤ የወፈረ ጌ ነው ወይ በቂጥ ትበዳለህ ወይ ብሎ ጠየቀኝ። አንተ እንደዚህ ነህ? የስ ኦር ኖ? እግዚአብሔር እንደዛ ብሎ ነው የጠይቀኝ። አላውቅም። አዎ ነኝ። ደስ አለ ናና ጌ ነህ አንተ? ለምን አወረዳችሁ? ፕሊዝ ናግባ። ኖ ኖ ኖ ተውት። እኔ እኮ ስድብ ለእኔ እንትን ነው ዘፈን ነው። አምጡት ፕሊዝ። የታል ና ሪኩዌስት አድርግ። ብሎክ እንዳታረጉ አደራቸው። ናግባ። አይዞ 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 ኮማን ናግባ። ምን ማለት ባለጌ? አንተ ግን ማለት ባለጌ ነህ። ዝምታ አድርጉ ፕሊዝ እባካችሁ። እኔ እኮ እኔ ወንድ ልክ ነኝ። እሱ ደግሞ ሴታ ሴት ነው። አይሶ ለምንድን ነው ጥያቄ አልቋል ወይስ ሌላ አለ? አንተ ነህ ራሱ ልክ የሚመስለው። እግዚአብሔር ለምንድን ነው ያበጠ ሞኮነን ጌ ነው ወይ ብሎ ጠየቁኝ። አንተ ደግሞ የምጠየቅ ደግሞ ጠየቁ እንጂ አትሳልኩ። ሌላ ጥያቄ አለ? ኖ ኖ ጥያቄው ነበር። ማለቴንም አልፈለግከውም። ኦኬ ጌ ነህ አንተ? አዎ። በቂት ትበዳለህ? አዎ። ኦ ማይ ጉድነስ አንተ ነው አሁን አማራ የምታድነው? አዎ። አንተ ጌው ነው በቂት የተበዳ አማራ ታረናለህ? አዎ። ብሽ ጨረስክ? አፈር ብላ። በቃ ይሄ ነው በቃ አንተ ፖለቲካ ይሄ ነው። ኖ ፖለቲካ አይደለም። በውስጥ ሰው ነው የጻፈልኝ። በውስጥ ሰው ጽፎልኝ በቂት ይበዳል መኮንን የተወጣጠረ ሰው ነው። እና አርገኛ አንተ አይሻልም? ቂጡ ትልቅ ሞክረኝ። ለምን አትሞክረኝም? ደደብ ትግሬ ከቁላና ከምሳታ እኔ ሃይማኖት አለኝ። እኔ ግብረ ሰዶማዊ አይደለሁም። አንተ ግብረ ሰዶማዊ ነህ። ምድረ ግብረ ሰዶማዊ እዚህ ጋር ተሰብስበ የግብረ ሰዶም ስብስብ እዚህ ጋር ተሰብስበ ከኔ ጋር ታወራ። እሺ ጨረስክ አይደል? ልጠይቅ ነው። አልጨረስኩም። ቆይ ጥያቄን አልቋል እኮ ሌላ ጥያቄ ማን ነው? አንተ ተደፍረ ነው ግብረ ሰዶማዊ ሆንኩ? ወያኔ ደፍሮኝ። ኧረ ወያኔ አልደፈረችም። አትዋሽ። ማርያምን በቂጥ የሚበላ ወያኔ ደፍሮኝ። ደብረጽዮን ደፍሮኝ። አትዋሽ። ማርያምን አትዋሽ። ለምን ዋሻለሁ? ደብረጽዮን ደፍሮኛል። ውሸት ብርሃን በቃ አይደለሁም ጌ ማለት ነው። ውሸት ብርሃን አንተ የተመታው በሌላ የቅዘን ጨርቅ ተሸክመህ የምትዞር የቻይና ባንዲራ የምትዞር እኮ እኔ ግንባርን ብዬ ደፋለሁ። ባገኘህ በአንድ ጥይት ግንባርን ብዬ ደፋለሁ። የቻይና ባንዲራ ተሸክመህ የምትዞር ማለት ነው። የቻይና ባንዲራ እኮ ተሸክመህ የምትዞረው አባቱ የቻይና ባንዲራ ተሸክመህ የምትዞር ሰውዬ ማለት ነው። የቻይና ባንዲራ ተሸክመህ የምትዞር ሰውዬ ማለት ነው። ለምን ባንዲራ ያዝከው? ለምንድን ነው የቻይና ባንዲራ የሆነው ባንዲራ? ለምን ታወርዱታላችሁ? ባለጌ እኔ ባገኘህ በአንድ ጥይት ግንባርን ነው የምልህ። ውሻ ልጅ ማለት ነው። ግማታም የቻይና ባንዲራ ተሸክመህ እየዞርክ ታወራለህ እንዴ? ችግር የለውም ማለት ነው። እኔ አንድ ጥያቄ የእውቀት ድሃ ስለሆነ ነው፣ አትፍረዱበት። እሺ ምንድነው ጥያቄው? ማለት ነው እኔ ባገኘ በአንድ ጥይት ነበር የምደፋ። አታወራኝም ነበር እኔን አታወራኝም። ምንድነው ጥያቄው? ነው እሺ አሁን መከላከያ እንደምታውቀው አማራ ክልል ላይ እኔ ራያ ቆቦ ልጅ ነኝ። አሁን ቅርብ ጊዜ በገብርኤል ሬት ራሱ ወደ መንደር እየተኮሰ ማለት ጥላት ልክ የጥላት ህዝብ እንደሆነ አድርጎ ነው ማለት የሆነ ፋኖ አለ የሚል አንድ አሉዋል ተከሰማ ወደ ህዝብ የሚተኩስ ኃይል ነው ያለውና ስለ አብይ ወይም ስለ ብልጽግና ምንም ነገር ስትል አልሰማህም። ዘመን ማለት ይኸውልህ ምን አለ መሰለህ እኔ የብልጽግናን በሐሳብ በጣም ነው የምቃወመው። የሚያደርገውን ነገር በጣም ነው የምቃወመው። በደንብ ስማኝ። አሁን ጠላት መረጣ ላይ ነው።
አብይ ጥሩ ነው እያልኩ አይደለም። የአብይ ወታደር ጥሩ ነው እያልኩ አይደለም። ተግባባን። ግን አሁን ህዋትም አለ አብይም አለ። የኛ ፋኖ የምንላቸው አማራን እንወክላለን የሚሉት ወደ ወያኔ የማይተኩሱ ከሆነና ወያኔ ችግራችን አይደለም ችግራችን አንድ መስመር ብቻ ነው ብለው የሚያስቡ ከሆነ ያሰጋኛል የሚቀጥለው ህይወት ማለት ነው። እኔ አሜሪካ ነው የምኖረው። ማን ስልጣን ላይ ማን ወጣ እኔ አሜሪካ ኢትዮጵያን መምራት አልችልም። እውነቴን ነው ነገር ፋኖን ደገፍኩ፣ ብልጽግናን ደገፍኩ፣ ወያኔን ደገፍኩ። እኔ አሜሪካዊ ነኝ። ምናልባት ንግድ ምናምን ከፈለው ለምን የሚመስላችሁ እናንተ ኢትዮጵያ ነው ንግድ ያለ የሚመስለው አይደለም። እኔ የትም ዓለም ላይ አሜሪካዊ ስለሆነ ዜግነቴ የትም ዓለም ላይ መኖር እችላለሁ። ርካሽ ህይወት ከኢትዮጵያ የተሻለ ኑሮ ሌላ ሀገር መኖር እችላለሁ። አሜሪካ ቢከብደኝ ማለት ነው። ለምን በቂ ገንዘብ አለኝ። ያ ገንዘቤ ባንክ ቢቀመጥ ያኖረኛል። ስለዚህ የማስበው ስለሌላው አማራ ነው። ይሄ አማራ ወልቃይትና ራያን ሳላስመልስ ህይወት የለም የሚል ህወሓት ወገኔ ነው የሚለውን አልቀበል። ግን አሁን ለምሳሌ እንደምታይ አንተ አሁን የራያ ቆቦ ልጅ ነኝ ብለሃል። የዛ አካባቢ ሰው 60 ሺህ የሚሆነው ተፈናቅሎ ነው ያለው። ህወሓት አፈናቅለዋለች በአሁኑ ሰዓት። ፋኖ አትሊስት እንዴ አብረን እየሰራን ነው ልቀቁን ውጡልን ማለት ለምን ከበደው? አየህ እዛ ጋር ነው ጥያቄ የምታመጣው። አንተ የምታስበው ራያ ቆቦ አይዶን ነው የሴት ልጅ ፎቶ ነው ያረከው። ግን አማራ ነው ይርማው አማራ ኮንክ አታውቃት የሚች ማለት እንደሆነች አላውቃት። መቼ ነው መጣው ወደ አማራ ትግል? ምን አልከኝ? ወደ አማራ ትግል የመጣው መቼ? በወያኔ እንትን ሲል ነው። እቺ ማለት የአማራ ብሔርተኝነትን የመጀመሪያዋ ቤተ አማራ መስርታ ማን ከዛተች ተወቃት ነው ሊዲያ የምትባለው። ሊዲያ ነች። ታዲያ በፊልተር በምናምን አሳብዳ መጣት ነው የምላድርግ። ችግር የለውም። ሊዲያን አውቃታለሁ። ችግር የለውም። ኤኒዌይ አማራ ነህ ብዬ ተቀብዬ ነው የማወራህ ማለት ነው። ኦኬ። ስለዚህ ለአንተ ቀይ መስመርህ ምንድን ነው? አሁን ራያ ላይ ያሉ ዘመዶች 60 ሺዎቹ ተፈናቅለው አትሊስት እንኳን ይኸውልህ በአሁኑ ሰዓት ወልቃይት ላይ ትግሬዎች እየኖሩ አሉ። የሚኖሩ በቃ ህወሓት ጋር እኛ ያገባ ነው ብለው ማለት ነው የማውቃቸው ስላሉ ምነገር ማይካድራ ላይ ሌላም ቦታ ትግሬዎች ይኖራሉ፣ አልተፈናቀሉም። በወቅቱ ግን ከሳምሪ ጋር ደንግጠው እጃቸው ከህወሓት ጋር ያለ ፈርጥጠው ይወጣሉ። የሰሩትን ሰርተው ንክክ የሌላቸው ግን አሉ። አሁንም እዛ የማስበው ልንገርህ። አሁን እችን ልጨርስልህና ትናገራለህ። ግን 60 ሺህ የሚሆን ራያ የአማራ ነው የሚለው በሙሉ ተባረዋል። በአሁኑ ሰዓት እነ ምሬ ምንም ነገር አልተናገሩም። ምንም ነገር አልተናገሩም። ይሄን ስትጠይቅ ምን ይለዋል? ከሁለት ቦታ ልታስመቱን ነው ይላል። ትግል እኮ ከ10 ቦታም ትማታለህ። ምን አዲስ ነገር አለው? ለዓላማ ከ10 ቦታም ትማታለህ። አሁን ለምሳሌ ህወሓትን ብትወጋለት መንግስት ወደ አንተ መተኮስ ያቆማል፣ ታስለቅቀዋለህ። እንደገና መንግስት ሲመጣ ደግሞ መንግስትንም ትወጋዋለህ። ህወሓት ደግሞ መንግስትን ስትወጋለት ዝም ይልሃል። ለምን እንድትወጋለት ትፈልጋለህ? ዝም ማለት ግን ልክ አይደለም። ዝም አሁን ህወሓት መታ ራያን ስትወስድ ብትወጋ መንግስት አንተን አይወጋህም፣ እንድትወጋለት ስለሚፈልግ ማለት ነው። እንዳውም ጥይት ያቀብላል። ይሄ ነው ከሁለት ቦታ እንመታለን። ውሸት ነው፣ ውሸት ነው። ግን ስምምነት ስላላቸው በቃ ስልጣን ነው የሚፈልጉት፣ አልቻሉም። ስለዚህ ስልጣን የሚያገኙት ከህወሓት ጋር ከሆኑና ከሻዕቢያ ጋር ከሆኑ የውጭም እርዳታ ስለሚያገኙ፣ ስለዚህ ምንድነው ዕጣ ፈንታ? ስለ ራያ የወደፊት ዕጣ ፈንታ ምንድን ነው? ይሄንን ምን ጋራንቲ ይዛል? እስቲ ታስበው ነው ኦልሬዲ ያውቀናል። ለእኔ አሁን ፖቴንሻል ጠላቴ መንግስት ነው ብዬ ነው የማስበው። ወያኔ ልክ ነው፣ መብት ነው። ወያኔ በጣም ለአማራ ህዝብ በተለይ አንዳንድ እንደ ጄም አይነት ጥሩ ኢትዮጵያዊ የሆኑ ወያኔዎች ካሉ እነሱ ምክንያቱም ኦልሬዲ እነኝህ ብልጽግና ነው ደስ አይነት ሰዎች ዳር ኦልሬዲ ዴድ ከአሁን በኋላ አማራ ፖለቲካ ላይ የኢትዮጵያ ፖለቲካ ላይ የማይመጡም አትሊስት እነማን ናቸው የማይመጡት?
የነ ደንጽ አስተሳሰብ አይነት ያላቸው ራያና ወልቃይትን እንወስዳለን የሚል አይነት ፖለቲካ ከመጣ አልሰማውም። አይ ነው ቆይ ና አንዴ ላሰማ መግለጫ ሰጥቷል እኮ ደብረጽዮን battery 80%. ታውቃለህ? I found እኮ ዞሮ ምንድን ነው መሰለህ ዞሮ ቆይ አንዴ ቆይ አንዴ እቺን ላሰማ። I think እናንተ በተስፋ ነው ያላችሁ እንደዚህ አይነት ሐሳብ ሞቷል ስላልክ አንዴ ቆይ ዋና ጸሐፊው እኮ መኮ ቆይ ዝም በለው የሰጠውን መግለጫ ላሰማ እየሰማ ጋራ ግንባር በሚመለከት አንዳንድ ሐሳቦች ለመግለጽ ነው። ከ9 ህወሓትን ጨምሮ 9 ድርጅቶች በጋራ አንድ ግንባር መስርተናል። የዚህ ግንባር አስፈላጊነት በዋናነት ጠላትን ለመጣል ነው። የመጀመሪያው ስራው ጠላት በጋራ ሆነን ማውደቅ አለብን። እየወደቀ ያለ ጠላት ነው። ሆኖም ግን አሁን ተባብረን የጋራ ጠላት እስከሆነ ድረስ በጋራ ተባብረን ያለንን አቅም ወታደራዊውን ዲፕሎማሲያውን ሌሎች አቅሞች አስተባብረን ለመስራት ወስነናል። በእኛ አመለካከት የግንባር ቀደም ብሎም ማቋቋም ይቻል ነበር፣ ግን አሁን ተቋቁሟል። በደንብ ተሰምቷቸዋል ወይስ ብሉቱዙ ፊልተር ይሰማል? አይ ሰምቻለሁ። እሺ ኦኬ ከሰማኸው ቆይ አዳምጠኝ። ይሄ ሰውዬ ቆይ ትናገራለህ። አንዴ ትናገር። አንተ ፖለቲካ አይመቸኝም። የራሴን ነው የማወራው። ከመኩ ጋር ነው የማወራው። ምንም ችግር የለም። አይመቸኝም አትባባሉ። አማሮች ናቸው። አንዴ ሳሚ ቆይ አይደለም። ይኸውልህ ወንድሜ አዳምጠኝ። ይኸውልህ መጀመሪያ ከጎንደሬ ውጭ ብዬ የማስብ ደደባ ነው። ይኸውልህ ወንድሜ ቆይ ተደማመጡ። ይኸውልህ በደንብ አንድ ነገር ስማኝ። የምትታገለው ስለ አማራ ነው ወይስ ስለ ግለሰብ? ስለ አማራ ከሆነ ሳሚም አማራ ነው፣ አንተም አማራ ነው። በቃ ምንም ይሁን ምን መነጋገር ግዴታችሁ ነው። የጋራ ሜዳ መፍጠር ግዴታችሁ ነው። ሳሚን አማራነቱን ጥለህ አንተ አማራን ማዳን አትችልም። ወይም ደግሞ በቃ ለሰፈር ነው አንተም ማለት ነው። እሱም አንተን ጥሎ ሳሚ ፕሊስ ሚውተር ችግር የለው። ሳሚም አንተን ጥሎ ለአማራ ነው የምታገረው ማለት አይችልም። ሁለታችሁም ልዩነት ካለ ያን ልዩነት የምትፈቱበትን ነገር ነው ማምጣት ያለባችሁ። ይኸውልህ በሁለታችሁ መሀል የተቀመጠ ቃሬዛ ካለ ያ ቃሬዛ ተነስቶ ሁለታችሁ መስማት አለባችሁ። ለምን? ሁለታችሁም አማራ ናችሁ። የትኛውን አማራ ነው የምትታገለት ታዲያ? ለቤተሰብ ብቻ ነው? ለእናትና አባት ቆቦ ላሉት ነው ከሆነ እሰይ። እሱስ ጎንደር ላይ ላሉት ፋሚሊዎቹ ነው የሚታገረው ከሆነ እሰይ። አይደለም። መጀመሪያ ሁለታችሁን ያላስማማ የሆነ ነገር አለ፣ ፈልጉት ያንን ነገር። እውነቴን ነው። ሳሚን አታውቀውም። ሜይ ቢ ሆነን ያንተን ትግል ስለሚናገር ነው። አንተም እኔ ጎጃም ፋኖ እየኮነንኩ 4 ሰዓት ሙሉ አይደለም እኔ የሚከፈለው መስዋዕትነት አይደለም። ይኸውልህ እንደዛ አንበል። የጎጃም ብላችሁ አትበሉ እባክህ ወንድሜ። ኦኬ ኮሎኔል ጌታሁን የጎጃም ፋኖ ያሳደሩት የጎጃም ፋኖች ናቸው። ይሄ ራሱ ልክ አይደለም። ስለዚህ የጎጃም ፋኖን አለ አንተ የጎጃም ፋኖን ሲመታ ካልተቃወምክ ሌሎቹ የጎጃም ፋኖን ተቃወሙ ብለህ ሀሳብ መስጠት የለብን። ለመሰለ ለገዛ ለሰፈሩ ልጅ ያራራ ርቀት ላይ ላለ ይራራል ብዬ አላስብም። እኔ እኮ የዘመና አካሄድ እኔ ከመጀመሪያውም አይመቸኝም። ምን እንዳለ ይኸው ከኔ ሀሳብ ፍንክች ካል ብችል እገልሃለሁ፣ ባልችል በእሳት ጠብሳለሁ ነው። ጥይት በካለኝ በጥይት መጣ፣ አለበለዚያ በእሳት አቃጥላለሁ። ሀሳብ አስበው ሀሳብ። ታዲያ እነ አብይ ከዚህ የተለየ ምን አደረጉ? እነ ደብረጽዮን ከዚህ የተለየ ምን አደረጉ እንዴ? እንዴት ነው እንዲህ የሚያስብን ሰው መሪ አድርገን የምትመጣው? ይሄ እኮ ነው ሰው ማስተዋል ነው የተሳነው። ለመሪነት የሚበቃ ሰው አማራን የሚመራ ከሆነ ይኸውላችሁ፣ አንድ መረዳት ያለባችሁ ነገር ኢትዮጵያ ውስጥ የለመዳችሁት መመራት ነው። አሁን ከኔ የሚለያችሁ ብዙዎቻችሁ ይሄ ነው። እኔ አልመራም፣ እመራለሁ። መሪውን የሚመራ ህዝብ ነው አማራ ህዝብ፣ መሪውን የሚመራ እንጂ አሁን
የምንመራ አይደለም። ኦነግ አይደለም። እኛ ኦኤልኤፍ የኦሮሞ ትግል አይደለም። አማራ ለዛ አይመችም። ለዛ ነው ማንመቻችሁ እኛ ምንጎረብጠው ማለት ነው። ምክንያቱም እሱ ለኔ ሐሳብ አይሰጠኝም። ከኔ ነው ሐሳብ መውሰድ ያለበት። እኔ ያልኩት ትከተላለህ፣ አንገትህን አቀርቅራ ኖ አልከተልም። እሱ እኔን አማራ መምራት ከፈለገ የአማራን ፍላጎት እንጂ የራሱን ፍላጎት አይደለም ማምጣት ያለበት። አማራ ምን አለ ነው የሚለው። አፄ ምኒልክ ህግ ለማውጣት ምን እንደሚያደርጉት አውቃለሁ። ወሬ ነው የሚያስወሩት፣ ወዲያው ህግ ያወጡ። ከዛ በኋላ ሰዎች ይልካሉ በየገበያው። ህዝቡ ምን አለ ነው የሚለው። ህዝቡ ካጉረመረመ ወጥቶለታል አድርጉት ነው እንደሚለው። ህዝቡ ጸጥ ካለ ግን እንዳይሆን ነው የሚሉት። አየህ ምንድን ነው ህዝቡን ማዳመጥ። መሪ ማለት ያ ነው። ህዝብህ ምን ይላል፣ ምን ይፈልጋል፣ ለህዝብ ነው መስጠት ያለብህ እንጂ አንተ ያንተን ይኸውልህ እኔ እናንተን አሁን መሪ ሆኜ ከመጣው የእናንተ መሪ እስከሆንኩ ድረስ የእኔ መሪ አይደለሁም። ግለሰብ ስትሆን የራስ መሪ ነው። ሌላ ሰው ስትጨምር የእሱን ስሜት እንዴ እሱ እኮ አንተን ተማምኖ ነው ህይወቱን ቁጭ አድርጎ የሚተኛው ህይወቱ። ስለዚህ እናጠቃለው ማለት ወደ ፖይንት እንግባ። ለምሳሌ አንተ እሱ ያንተ አይዲያ ነው፣ ትክክል ነው እኮ እኔ አሁን ያንተን እደግፋለሁ። ግን ስቲል እኛ አሁንም እየሞትን ነው፣ ህዝባችን የተሰቃየ ነው። ስለዚህ ዝም ብለህ አሁን ፋኖ 3 ዓመት ሆነ 4 ዓመት ታገለ አማራ ክልል ላይ ከአማራ ክልል ማውጣት አልቻለም ጦርነቱን። ስለዚህ ስቲል አሁን አማራ ክልል ላይ ቀጥል ጦርነቱ ነው ትለማት ምን ነው? እሺ ንገረኝ። አይደለም አሁን እኮ ይኸውልህ የትግራይ ኃይል ሳይጠቃለል ቆይ ነው ሌሎችም የኢትዮጵያ ኃይሎች ሳይጠቃለሉ ማለት ወደ ጦርነቱ ወደ ትግሉ ሳይገቡ ፋኖ 4 ኪሎ ብቻ መግባት ይችላል አይችልም? ጠላት ቢቀንስ ምንድን ነው ችግሩ? እሺ ጥያቄ ልንገር፣ ችግር የለውም አዳምጥ። ወንድም አዳምጥ። ጠየቀኝ ምን አልከኝ? ትግሉ ከአማራ ክልል አልወጣም። 3 ዓመት ሙሉ ሞከረ። ግን ለምንድን ነው ያልወጣው ከአማራ ክልል ብለህ ታስባለህ? እስቲ ንገረኝ። ያንተን ሀሳብ ልረዳል። ለምን ይመስላል? ብዙ ጥላት አለው፣ ብዙ አክተር አለ። አንደኛ ሆሪዞንታል እየተባሉ ነው። እሱን አምናለሁ። አንተ ያልከውንም እኮ ደግፋለሁ ነው። እኔ ዘመነ ጽድቅ ነው እያልኩ አይደለም። ዘመነ እንደ አብይ አህመድ ነገር ዲክታተር እንደሚሆን ሰው አምናለሁ። ባይዘው ሁሉን ነገር በልቶ መውጣት የሚፈልግ ሰው እንደሆነ አምናለሁ። ግን ደግሞ እንዳንተ ተነስቼ ደግሞ እሱን ለማጥፋት 24 ሰዓት እሱን አላጠፋም። ገብቶ እየታገለ ነው። ፕራክቲካሊ ጠላት እያፈራ ነው። ሴንትራል ጋቨርንመንቱን ኃይል እየበተነ ነው። አትሊስት በዙሪያው ጠላት እያፈራ ሴራም እየሰራ ቢሆን እየሰራ ነው። በዚያ ፕሮጀክት አድርገዋለሁ። ግን እንዳንተ እሱን ለማጥፋት 24 ሰዓት የመሪ አትሊስት የተወሰነ ነገር ላጠፋ አልፈልግም። ዳትስ ፖይንት። ኦኬ እሺ፣ እኔ ጠየቅኩ ሌላ ነበር ለራስ ጥያቄ። አንድ ግን ሆሪዞንታል እየታኮሰ ብለኛል። ይኸውልህ መጀመሪያ እስቲ አንድ ጥያቄ ልጠይቅ። ለምንድን ነው ጎንደር ላይ ፋኖ የሚታገል? ለምንድን ነው ጎጃም ውስጥ ጦርነት የሚከፍለው? ለምንድን ነው ራያ ላይ ጦርነት የሚከፍተው ከመከላከያ? ይህም ማስረዳት ትችላለን። አሁን የጠራው ቦታ ላይ ጎጃም ውስጥ ምን ለማግኘት ነው የምትዋጋው? ንገረኝ። ጎንደር ውስጥ ምን ለማግኘት ነው የምትዋጋው? ወሎ ውስጥ ምን ለማግኘት ነው የምትዋጋው? ንገረኝ እስኪ። እቺ መልስ ልኝ። እንግዲህ ፖለቲካ የምናወራ ከሆነ ይሄ ነው ፖለቲካ። ሶሪ ሚዩት አድርጌ እያወራሁ ነበር። ይኸውልህ መከላከያ እኮ መንደር ለመንደር ገብቶ እየተኮሰ እስኪ መከላከያ ከአማራ ክልል ቢወጣ አሁን ፋኖ ኮዝ ነበረው የለውም? ግን መከላከያውን ሰብራቸዋለን፣ ሱሪ እናስወልቃቸዋለን ብሎ እኮ አማርኛ የማይናገር ወታደር ጆሮ ባይጎተት ሄዶ እኮ ይጣላል። ስለዚህ ሁለቱም ጥላት ናቸው ለእኔ ነው የምልህ። ቆይ አዳምጠኝ። የጠየቅኩህ እኔ ክልል ነው። መከላከያ የመጣ ሰፈር የመጣው ፋኖ እዛ ጋር አለ ብሎ ነው አይደለም? ትጥቅ እናስፈታለን እኮ ፋኖን የታጠቀው አይደለም? ፋኖን የታጠቀው ትጥቅ አስፈታለሁ ብሎ በየሰፈሩ ይገባል አይደለም? ለምን ትጥቅ የኦሮሚያ ልዩ ኃይል ትጥቅ ሳያስፈታ ለምንድን ነው አማራን ትጥቅ? ቆይ እኔ ጥያቄን ይኸውልህ ፕሊዝ። አንድ ሰፈር ውስጥ የሚገባው ትጥቅ አለ ብሎ ነው አይደለም? ነው ያን ብቻ መልስ። ልክ ነኝ? ሚዩት እያደረክ ነው ታው ሱሪ ለማስወለቅ ነው እንግዲህ ያው በእናብዬ ባንተ እኮ አለ። አዎ በፈለከው ብለው አይደለ? ራስ ነው ሚዩት የምታደርገው። ሚዩት አታደርገው። ለምን ባክን ፎርዋርደር ስለምናው። ኦኬ ይኸውልህ ወንድሜ አዳምጠኝ። እኔ ልንገርህ መሆን የነበረበት ወንድምህን እንደራስ መውደድ የመጀመሪያ መሆን ነበረበት። ምንም አይነት ጥይት ጎንደር
ጎጃም ሸዋ ላይ መተኮስ አልነበረበት። መጀመሪያ ላይ እንዳትያዝ ለመበተን ምናምን ልተኩስ ትችላል። ከዛ በኋላ ግን በሙሉ ሸዋ ላይ መክተት ነበረበት። ምንም ሚኒንግ የለውም ጎጃም ላይ መዋጋቱ ምንም። አዳምጣ። ሸዋ ላይ ቢሆን ፋኖ አንድ አቅጣጫ ብቻ ነው ውጊያው። መከላከያው ሳይወድ በግዱ ከሌላው ቦታ ወደ ሸዋ ይመጣል። ውጊያው ኦሮሚያ ላይ ሆናል። ኦሮሚያና አማራ ቦርደር ላይ ነበር ውጊያው። ይሄንን ያላደረጉበት ምክንያት ምንድነው? የስልጣን ሽኩቻ። እኔ በልጥ እውነቴን ነው ማለት እሱን አምናለሁ። በቃ ይሄንን ነው መፍታት ያለበት። ይሄ የስልጣን ኢጎ ያለው ሰው እስካለ ድረስ አየህ፣ አሁን እኛ የምንናገረው ሰምቶ እንኳን ይሄ ነገር እኮ ልክ ነው በቃ እኔ ይቅርብኝ ብሎ አንድ የሚያደርግ ሰው ፈልጎ ሰጥቶ እስቲና አንዱንና ሸዋ ላይ ክተቱ። ፋኖ እኮ በአንድ ደውል እኮ ሁሉም ከያለበት በእግሩ ተሞ እኮ መግባት ይችላል ሸዋ ላይ። እውነቴን ነው ነገር ማንም አያግደውም። ምንም ኬላ ያቆመው ሸዋ ላይ ከቶ ቀጥታ ወደ አዲስ አበባ ብቻ መዝመት ይችላል። እዛ ጋር በቃ ድብልቅልቁ መውጣት ይችላል። ይሄ እኮ ነው ሪያሊቲ። ግን ሰፈር ለሰፈር ነው የሚዋጋው። ይሄ ልክ አይደለም። አማራ ነው የሚጎዳው። አይ ነው አቅምም እያጠናከሩ ነው ብለን እናስብ። እስካሁን በነበረው ነው አያስፈልግም። ከበቂ በላይ አቅም አለ። ምንድነው የምታወራው? ይኸውልህ 60,000 ወታደር ይዛ ነው ደርግን የተዋጋችው ህወሓት። እንዴ 60,000 ማዋጣት ያቅተዋል እያልከኝ ነው? ክተት ወደ ሸዋ። እናንተ አሁን ይኸውልህ ከመከፋፈሉም እነሳሚ አይነቱ እንትኖች ነበር ሰው አይደለም። ይኸውልህ መጀመሪያ ይሄ ነው። ቅድም ምን አልኩ ወንድሜ? ቅድም ምን አልኩ? እባክህ እንደ ወንድምህ ይኸው እሱም እንደ ወንድምህ እስቲ መሀላችሁ ያለውን ጋሬጣ ለማንሳት ሞክሩ። ያልተስማማችሁ ለምን የሆነ ማህበረሰብ ይጣላል? የሆነ አካባቢ አይጣላም። እኔ ሳሚን አውቀዋለሁ ወንድሜ። አሁን አንተ እንደምትለው እንዳውም ከሳሚ በፊት እነ ቅዳሜ ገበያ ነው ሀገር የሚሰሩ የነበሩት። እኔ አውቃለሁ። እኔ ይኸውልህ ወንድሜ እኔ ልንገርህ አይደለም እኔ መጀመሪያ ጎንደር መስላቸው ነው። እኔ እነ ቅዳሜ ገበያ ግሩፕ እኔ ጎንደር መስያቸው ደውለውልኛል። በቃ ጎንደር ጀግና ነው፣ እኛ ደግሞ የተማረ ኃይል አለን፣ ለምን አብረን አንሰራም ብለው እኮ እኔ ጋር ደውለዋል። ሳኩኝ እንዴ እኔ እኮ ጎንደር አይደለሁም። ጎንደር ሄድኩት ፋኖን ፍለጋ። እኔ አያቶቼ 4 አያት አለኝ፣ 3ቱ ሸዋ ናቸው፣ አንዷ ወሎ ናት ብያለሁ ስላቸው ስልኩን ዘግቶ ነው የጠፋው ሰውየው። ከዛው ዘግቶ እውነቴን ነው የምልህ ደንግጦ ማለት ነው እንዴ። ከዛ በፊት እኮ ኢጎ የጀመሩት እነዚህኛዎቹ ናቸው። እውነቴን ነው የምነግርህ እንጂ ሳሚን እኔ ከድሮ ነው የማውቀው፣ ዛሬ አይደለም ወንድሜ፣ ከድሮ አውቀዋለሁ። መሆን ያለበት እኔ ነገርኩ ነው። አንተ ጥላቻ አቁም፣ እሱም ጥላቻ ያቁም። ለሁለታችሁ ነው የምነግራችሁ። መጀመሪያ ይኸውልህ እነሱ አሁን ወልቃይትን አናስነካም። አንድ ነገር ልንገርህ ስለ ወልቃይት ኦኬ ወንድሜ፣ ይኸውልህ ወልቃይት ሲለቀቅ እኔ $30,000 አውጥቼ ያሳከምኩት ልጅ አለ። በቪዲዮ ላለ እኔ ላይ አልቅሼ መጥቼ ገንዘብ ሰብስቤን ያሳከምኩት። ይሄ የወልቃይት ዘምትለው ፋኖ እውነቴን ነው የምነግርህ ብዙ ዋጋ ነው የከፈለው ያንን ቦታ ለማስለቀቅ። እውነቴን ነው የምነግርህ ክተት ገብቶ ከልዩ ኃይሉ ጋር ሆኖ ብዙ ዋጋ ከፍሎ ነው ያስለቀቀው። ያንን ልትሰጥበት ስትመጣ ባይመረውና ባያለቅስ ነው የምትነግረኝ እንዴ? 27 ዓመት አማራ እየተመረጠ ወልቃይት ላይ በጀነሳይድ እየተገደለ የነበረ ዘመዶቻቸው ጎንደሬ። አሁን እንግዲህ ጎንደር ስትል አሁን አንተ ወለየ ነኝ ብላል። ቆቦ ውስጥ ብዙ ፋሚሊ አለ፣ ገብቷል። ቆቦ ላይ የምትደረግ እያንዳንዷ ነገር አንተን ኢምፐርሰን ይነካል። ስለዚህ ወልቃይት ላይ የሚደረገው እያንዳንዱ ነገር አብዛኛው ጎንደሬውን ይነካል ኢምፐርሰን። ያንን 27 ዓመት ማናችሁም አብራችሁ አልተካፈላችኋቸው ያንን ግፍ መከራ። እነዚህ ልጆች ኮሎኔል ደመቀን ስትነካ መንቀጥቀጣቸው ትክክል ነው። እኔም አልፈልግም እየነገርኩ ነው። ይኸውልህ ወልቃይትን የሚነካ ሰው ይዘን ስትመጣ ቢንቀጠቀጡ ትክክል ናቸው። ስለዚህ አሁን ማድረግ ያለባችሁ አንተና እሱ ምንድን ቁጭ ብላችሁ ምንድን ነው የጎንዮሽ ቅድም አንተ ራስ ተናገርከው ሆሪዞንታል ይታኮሳሉ አልክ። እስቲ ታይም ወስዳችሁ
ቁጭ በሉና ምንድነው ልዩነታችን? እስቲ ቁጭ በሉና አንተና እሱ እኮ አትተዋወቁም በአካል። እስቲ ምንድነው ለእኔና እሱን ያላግባባን ሁለት አማራዎች ቋንቋችን የተለያየው ምንድነው ብለህ ቁጭ በልና አስተያስብ። በቃ ይሄ ነው የሚያስፈልግ። ከዛ በኋላ ኦኬ ይሄ ከሆነ ፖይንቱ ይሄን ሳክሪፋይ ማድረግ እችላለሁ ወይ በለና ራስህ ማሰብ። ኦኬ ሳሚ አንተስ ምንድነው እስቲ ችግርህ በለው። ቁጭ በልና በፍቅር አንተም እሱን ሳሚም ደግሞ እሱን ምንድነው ችግር እስቲ እናውራ አውሩ እስቲ። ከዛ በኋላ ሁለታችሁም ይሄን ቢሆንልኝ ትላላችሁ። ይኸውልህ ስምምነት የሚጀምረው መሪ ላይ አይደለም፣ እዚህ ታችን እናንተ አንድ ከሆናችሁ መሪውን ታንበረክካላችሁ። ለምን መሪን የሚመራው ህዝብ መሆን አለበት። መሪ እንዳልኩ ማለት ነው። እኔ ነኝ የምወስንልህ ካለኝ መሪ አይደለም ገዢ ነው። ገዢ ደግሞ አንቀበልም። አማራ ህዝብ በተፈጥሮ አይቀበልም። እኔ አልቀበልም። ማንም ወንድ እኔ ልንገርህ በጣም ይገርመኝ ነበር ልጅ ሆኜ 100 አለቃ ምናምን ሲያዩ ወታደሮች እንዲህ ሲሉ what the fuck ነው የምለው። አይሆንም በቃ ተፈጥሮ አይደለም አላረግም። እኔ በቃ እንደዛ አይነት ተፈጥሮ የለኝም። እና አማራ እንደዛ ነው ውስጡ ለማንም አያሸረግድም። ክልል የሚወጣበትን በዛው ይስበኩ አትከፋፍሉ ነው የኔ ፖይንት። በቃ ከአማራ ክልል ወጣ ህዋትን ይዛ አይሆንማ። ህዋትን ይዛ አልኩ ህዋት ምንም የሞተ ነው ባይዘው ህዋት ፓራላይዝ የሆነ ካሁን በኋላ ኢትዮጵያ ፖለቲካ ላይ ምንም አያመጣም። ምንም ይሄን እርግጠኛው የምነግርህ ካሁን በኋላ አማራ ነው። አንተ ያቀል ጠይቅ ቆይ አንተ ያቀል ጠይቅ። አይ ሚውት ክፈታለህ። ህዋት የሞተ ከሆነ ራያን 60 ሺህ ሲያፈናቅል ለምን ዝም አላችሁት? የሞተ ነው እንዴ ፈርታችሁ ቁጭ አላችሁ? አብይ አህመድ ነው መከላከያ ሲፈልግ አንድ ቀን ሄዶ መከላከያ ወጥቶላል። መከላከያ ወጥቷል። ቆይ ነው ማለት በቃ ሲፈልግ ኦኬ አዳምጥ ፕሊዝ። መከላከያው ለቆጣ ሲወጣ እየተኮሰ የገባው ህዋት አቅም ከሌለው ለምን አላስወጣኸው ነበር? አቅም ከሌለው ፖቴንሻል ጠላታችን ብልጽግና እንጂ ዛሬው ኖ ይሄን ጥያቄን ስማኝና መልስልኝ። ለምንድን ነው የሞተን ሰብስበው ወደ ጠላት መሄድ ነው እንጂ ያለብህ አገርህን ለተራያ ካርታ ስሎ አዲስ አበባ የኔ ናት እያለ የሚሰለቅጥ ወራሪ ኃይል እያለ ለምንድን ነው የሞተ ጋር የምትገለው? የሞተን ሰብስቤ ቢሞት እኮ ራያን አይወስድም፣ 60 ሺህ አያፈናቅልም። ለምንድን ነው ራስህ የምታታለው? አየር ላይ ነው አይመጣም። ጦርነት እኮ ሸዋ ላይ እስከሆነ ድረስ የሚደረገው መቼም በሆነ በእንትን ላይ ልታመጡ አትችልም። ስለዚህ እየነገርኩህ እኮ ነው። በወለጋ የሚምጣ ግዴታ የሆነ ወደ 4 ኪሎ ነው ያለው ፖቴንሻል። እኔማ ምን ነገር ብራዘር አንተ እንደዛ ነው። አይ እየነገርኩህ እኮ ነው። ያዲነውም እርግጠኛውን የምነግርህ ትግራዮችንም ይዘህ የፈለገውንም ይዘህ ወደ 4 ኪሎ ስመጣ ነው ምንድነው እሱ በዛ እንስማማማ። አየህ እኔ ደግሞ ህዋትን ስታመጣብኝ ያሳክከኛል፣ ህዋትን ስታመጣብኝ ያመኛል። ስለዚህ አንተ ህዋትን ከተሸከምክ እኔ ብልጽግናን ብሸከም ምን ችግር አለ? አንድ ህዋት ሰው ያው አማራው ነው። ይሄ ማን ነው? ጌታቸው ረዳ ነው። እሱም እናቱን ጆሮዋን ብጎትታት ማን ነው ሚውት እያደረጋችሁ? ማን ነው ሚውት የሚያደርገው? ፕሊስ አታርጉት። ጥያቄን ስማኝ እስቲ። ከም አይደለም ደጋግመህ ህዋት ሞቷል ትለኛለህ። ከሞተ ለምንድን ነው የማታባረረው? 60 ሺህ አማራ አይደለም እንዴ የተፈናቀለው? 60 ሺህ እኛ ፖቴንሻል ጠላታችን ወይ ማን መንግስት ነው እንጂ ነው እቺ መልስልኝ። 60 ሺህ አማራ አይደለም ወይ ራያ ላይ ተፈናቀለው? ተፈናቅሏን ትክክል ነው እሱ እኮ። እና ታዲያ ቆይ አዳምጠኝ። ሴራም ይሁን ምንም ይሁን ተፈናቅሎ ሄደው እኮ ወደ ትግራይ አይደለም ተፈናቅሎ የመጣው ወደ አማራ ክልል። ብልጽግና ሴራው ከሆነ ወደ ራሱ ለምን ያፈናቅለው? ስለዚህ ብልጽግናን ያፈናቀለው እያልከኝ ነው? ለቆ መውጣቱ ማፈናቀል ነው ማለት ነው? ብልጽግና ለቆ ወጣ አልክ። አሁን ዞሮ አቅም የለውም ህዋት አልክ። ቆይ አቅም የለውም ህዋት አልክ። አቅም ከሌለው ለምንድን ነው አባረም አትገባው? አቅም ሽመልስ አብዲስ አይነት ቢሆን እስካሁን ወያኔ አላማጣሉ አማሮች እኮ አሉ ዛሬ ወገኖቻችን ገድሎ ይጨርሳቸው ነበረ። በቃ ለምንድን ነው አንተ ፕሮቴክት ይገባኛል። እሱ እኮ ይገባኛል። እሱን ለኔ አታስረዳኝ። ይኸውልህ ይገባኛል። እነ ሽመልስ የሚመኙት ነገር ይገባኛል። ኦኬ ግን ህዋት ቅዱስ ነው አቅም የለውም የሚለው ለህዋት ሽፋን ነው። በጣም አቅም አለው። ለዛም ነው እኮ የፎከርከው። ለዛ ነው እኮ የሚያስታጥቅህ ህዋት አይደል እንዴ? እንዴት ነው አቅም የለውም የምትለኝ? ዩኒፎርም የሚመጣልህ ከየት ነው? ከህዋት አይደል እንዴ? ህዋት በኩል አይደል ይመጣው? እነሱ ጨርቃጨርቅ ተመርቶ ይመጣል እኮ ኢጅፕት ተመርቶ ይመጣል እኮ በህዋት በኩል አይደል ይመጣል? አቅም የለውም ማለት ምንድነው? አቅም ላንተ አልገባኝ። አቅም ማለት ምንድነው? ኢትዮጵያ እኮ ይኸውልህ ኢትዮጵያ 150 ሚሊዮን ህዝብ ይዛ 1 ሚሊዮን አይሞላም ወታደሩ። ህዋት እኮ 400 ሺህ ዛሬ ማውጣት ይችላል። ምንድነው የምታወራው?
አቅም ማለት ለአንተ ምንድነው? ብር እኮ ነው አቅም። ከራሱ አልፎ እኮ አንተን እየረዳ ነው። አቅም ማለት እኮ ያለው አቅም የላትም ብላችሁ ይሄ እኔ እንዳውም አሁን ሳይ በቃ ህዋትን የማዳንና ህዋትን ወደ ስልጣን የማምጣት እንጂ ስለ አማራ አይደለም። አቅም ከሌላት ራያን አስለቅቃ አሳየኝ ህዋትን ግረፋትና እኔ እኮ ወደ 4 ኪሎ እንጂ ህዝብ እንድታፈናቅል አይደለም ብለህ አባረኸው 60 ሺህ ናስፈር በል መልሰህ እስቲ አሳዩ። ከዛ በኋላ ከጎናችሁ ንቁ። እምንፈራው ይሄንን ነው። የሚገባ ከሆነ ወንድሜ እስቲ ሌላ ሰው አሁን ያውራ። ይበቃናል። እናንተ ህዝቡም ከዚህ ተምሯል ብዬ አስባለሁ። ማን ነው ቀጣይ ማውራት እንፈልግ? እኔ ላውራ። ባትሪ ትንሽ ነው። እሺ ነጊ፣ ምን ችግር የለም። እሺ አመሰግናለሁ። ሰላም ብያለሁ። ሰላም። በነገራችን ላይ ለዚህ ለራያ ህዝብ አሁን ባነሳው ጉዳይ መግለጫ ራሱ አላወጡለትም። የሚገርም እንኳን ህዝቡን ይስፈርና እንደገና ስትደራደር ራሱ እንደው ለስራ እንኳን ብትል ከክልል ውጣ ነው የምትለው አይደል? አንደና እንኳን መግለጫ እንኳን አላወጡለትም። እሺ ማንም ያፈናቅለው ማን? የራያ ህዝብ ህልውና ችግር አለብን አይደለም ይሉ ህልውና አማራ ህልውና አለበት ሲባል ለነሱ የራያ ህዝብ አይመስላቸውም። ህልውና ያለበት ህልውና እኮ ከቦታ ከተፈናቀልክ አንድ የህልውና ችግር አለበት ማለት ነው። ስለዚህ ህዋት ስትይዘው ያህን ቦታ ህዝባችን ሲፈናቀል የራያ ህዝብ ለነሱ ህዝብ አይደለም፣ በቃ ህልውና የለውም። በቃ አትይ በቃ ነው የሚል። ስለዚህ ምንድነው የራያን ህዝብ እንደ ህዝብ የሚቆጥሩት ሁሉ አይመስለኝም። እንደ ህዝብ ማለት ነው ህዋት የያዘችውን ቦታ ማለት ነው። ሌላው ምናልባት ጎጃም ላይ ኮሎኔል ጌታውን ብቻ እየተሳደደ የሚመስላችሁ ብዙ ሰዎች አላችሁ። አሁን ይሄ የነዚህ ዘመነ እንቅስቃሴ ዘመነና ቡድኑ እንቅስቃሴ ህዋትን ይመስላል፣ ህዋት ይሸታል ስንል ከመጀመሪያ ጀምረን ነው። በነገራችን ከመጀመሪያ ኮሎኔል ጌታውን አስበዋል በህዋት ጦርነት ምን አይነት ተሳትፎ እንዳደረገ እንግዲህ ሁላችንም እናውቃለን። እሱ ብቻ አይደለም፣ ሌሎችም ብዙ ልጆች አሉ። ለምሳሌ ሻለቃ ሃይማኖት አፈወርቅ እነማይ ወረዳ ቢቸና አካባቢ እሱ አሁን በሴራ የተገደለ ልጅ ብዙ ልጆች አሉ። ሸበል በረንታ የተገደለ ቀንደኛ አዋጊ ልጅ ይሁን የሚባል ልጅ አለ። ብዙ ልጆች አሉ። የለም ከክልል ውጭ ያለ አማራ ህዋት ስትገድለው ነፍጠኛ ሳፋሪ እያለች ነበር። ጎጃም ውስጥ ደግሞ የእስክንድር ደጋፊ ተብሎ የተገደለ የለም፣ የተሳደደ የለም። ዶላር እዝ ተብሎ ስም ይወጣላል። ይሄው ስራቸው ሁሉ ህዋት ይሸታል የምንለው አንድም በዛ ነው። በአንድ ቤት አንድ አባወራ የተባለ ይሄ ሁሉ አማራን በተለይ በህዋት ጦርነት ጊዜ የተሳተፉ መሪ የሚባሉ ልጆችን ቀንበኛ ልጆችን አሳደዋል። ብዙ ወንድሞቻችን እናጣናል። ይሄ አንደኛው ነው። ጠላትን ሰብስበው ሲመጡ ጠላት ቅነሳ ነው ይለዋል። አስካል ደምሌን አስረህ እያሰቃየህ የጉምዝ ታጣቂ የታሰሩ ሴቶችን አስፈተው ብለህ ትመጣለህ። ይሄ እኮ በጣም የሚቃረን ሐሳብ እኮ ምንም ማታግጥ ጽንፍ ያለ። ሌላው አንድ ነገር መገንዘብ ያለብን ብዙዎቻችን እዚህ ትግል ውስጥ የገቡ መሪ ናቸው የተባሉ ሰዎችን አሁን ላይ ነው በቃ ከህዋት ጋር መስራት የጀመሩ። አሁንም ቅርብ ጊዜ የሚመስለው አለ ሆን ተብሎ በእሑድ ቀን ዘመነ ሲፈታ ከዛን ጊዜ ጀምሮ ነበር መጠርጠር ያለብን። ከዛን ጊዜ ጀምሮ ማለት ነው አማራ ላይ በህዋት ጦርነት ጊዜ አማራ ላይ ጄኖሳይድ ፈጽመዋል የተባሉ የጦር መኮንኖች እኮ ከዳንግላ ሲፈቱ ማን መስዋዕት ሆኖ? አማራ ልጅ መስዋዕት ሆኖ መልሶ የሚወር አሁን በወልቃይትና በራያ በኩል የሚወር ዘመነ ካሴ ዳንግላ የፈታው የጦር መኮንን ነው እየመራልህ የመጣ ማለት ነው። ሆን ተብለው በዚህ ትግል ውስጥ ህዋት ያሰማረቻቸው የነ ዘመነ ካሴ ቡድኖች አሉ ብለን ነው የምናስበው። መጀመሪያም አገው አማራ ነው አማራ አገው ነው ሲልህ እኮ ዝም ብሎ አይደለም። ያገውን በአማራ ባዋጣኸው አንተ ደም ተፍተህ ያዋጣኸውን ብር
ለአገው ታጣቂ ነው ያስታጠቀው። ይሄንን እንረሳለን እንዴ? የቆየ ሞላ አይ እኔ ከዚህ በኋላ ማትረዱን ማታጠቃለሉን ከሆነ ለብቻችን ያገው ጦር እናቋቁማለን ሲል ዘመነ ካሴ ነው አቤት ያለው። አንተ እዚህ ስትጮህ አይሰማህም። አማራ ሲጮህ አማራ ነው አቤት የሚለው፣ አገው ሲጮህ ደግሞ አገው ነው አቤት የሚለው። ስለዚህ በአማራ ሪሶርስ አይደለም እዛ ጋር አስተካክልሽና ለዝናቡ ነው እንደዛ ብሎ መልእክት የላከለትና የኛ መሪያችን ዘመነና አስረስ ናቸው። ስለዚህ ከኛ ጋር አማታካትቱ ከሆነ የራሳችንን እናቋቁማለን ብለው መልእክቱ የተላከው ለዘመነ ሳይሆን ለአስረስ ነው። ለአምሶሪ ለዝናቡ። ከዛ ዝናቡ ፈርቶ እሺ ብሎ ወደ እነሱ ገባ። ይሄ ነው ቀጥታ ዙሮ ድምጽ የሚሰማው ማን ነው ነው? አሁን አንተ ስትጮህ ነው ዘመነ አስተካክል፣ እዚህ ጋር ችግር አለ፣ አገው አማራ ነው አማራ አገው ነው ስትል ሰምቷል? አልሰማም እኮ ያንን ማስተካከያ ሰጥቷል በመግለጫ አልሰማም። ያ ማለት ነገ በነገራችን ላይ አገው ምድር የሚሉት እነሱ አዊ ዞን ውስጥ 17 ቀበሌ ህዝብ ተፈናቅሎ ነበር። ኑ ድረሱልን ሲባሉ አልደረሱ። ይሄንም ማወቅ አለብን። ሲጀመርም ይሄ ቡድን አደገኛ ቡድን ነው። ለአማራ የሚመሰርተው እኔ ካልሆንኩ መሪ እኔ ካልሆንኩ ጠርሽ ብዬ ሞታለሁ። ስልክ ሁሉ ዘግተው እኮ የጠፋ ቡድን መሪ ካልሆነ በስተቀር ማለት ይሄንን ከኋላ ሲዘውር የነበረው ህወሓት ናት። ለምን ታማኝ መሪ፣ ታማኝ አገልጋይ፣ ታማኝ አሽከር መሆን መምረጥ ትፈልጋለች እነሱን ማለት ነው። ስለዚህ መሪ ዘመነ ካሴ መሪ ከሆነ የአማራ ትግል ለሁለት ይከፈላል። ህወሓት ከጀርባ እየዘወረችው ነው ስንል የነበረ ብዙዎቻችን ነን በነገራችን ላይ። ስለዚህ ይሄንን ሁሉ ነገር አንዳንዶች ያ አሁን የትግራይ ልጆች ሞኝ በጣም የዋህ የሆናችሁ ምንድነው ትግራይ የመሰረተችውን ህወሓት የመሰረተችውን ድርጅት አማራው ይቀበላል ብላችሁ ማሰባችሁ በጣም ሞኝነት ነው በነገራችን ላይ። አንቀበልም ከዚህ በኋላ ይሄ በግልጽ እኮ መጣን። ታስታውሳለህ? እሺ ከስብሐት ነጋ ጋራ ከዛሬ አመት በፊት ግንባር ፈጥረን እንመጣለን አንሽኮረመም ተብሎ ነበር። ታስታውሳላችሁ? የተለያዩ ድርጅቶች የኦነግ ተወካይ ምናምን ብሎ ዘመነ ካሴ በማን ፊት ነው የሚሽቀጠቀጠው? ስለዚህ አንድ ነገር መረዳት ያለባችሁ የትግራይ ልጆች እናንተ የመሰረታችሁትን ድርጅት አንቀበልም። ሁለት ደግሞ እናንተ የመረጣችሁልን መሪ የኛ መሪያችን አይደለም። ስለዚህ በተለያየ አካባቢ እኛ ማንንም ይምታው መብረቅ የሚምታው አብይ የሚምታው አርሚ የሚባል በሙሉ ሲመታ የኛ ልልልል ነው የምንለው አማራ የሆነ ማለት ነው። አማራ የሆነ በተለያየ አጋጣሚ ህወሓት የመሰረተችውን እንትን ሲመታ መንገዱን ክፍት ነው የምናደርገው። ይሄንንም አሳይተውናል። የጎጃም ልጆች እኮ 60 መኪና ሲሄድ የአብይ ታጣቂ ጸጥ ነው ያሉ። በተለይ የጎጃም ልጅ ፋኖች ማለት ጸጥ ብለው ነው ያሳለፉ። ይሄንንም በዚህ ደግሞ ቅር ብሏቸው ምን ነው የጎጃም ልጆች ወደኛ መከላከያ ሲመጣ ዝም አላችሁ ብላችሁ እኮ እዚህ ጋር ጥያቄ ልጠይቅ ከሰላምታ ጋር አንተም ስለምታስቆም ከይቅርታ ጋር ማለት ነው። አንተ ጥያቄ ብቻ ጨርስና እሷን ለመጠየቅ ነው ጥያቄ እሺ ይጠይቅሽ ኦኬ ጠይቃትሽ ምንድነው ጥያቄ? ኦኬ ራሷን ሚዩት አታድርጉ ፕሊዝ። ሚዩት ነው ያለው ቶማስ። እሺ ብለሃል ጠይቀኝ ብለሃል። ኦኬ ቀጥይ በቃ ሚዩት ነው ያለው። እና ሐሳብ ብዬ ልጨርስ አጠር አድርጊውና ሌሎች ነገሮች እሺ ከዚህ በፊት ለምንድን ነው ሚዩት የሚያደርገው መኮ ፕሊዝ ቤቱ ያንተ አይደል? አዎ ግን አውራል ነው እኮ መክፈት አልቻልክም ማለት እኮ ሚዩት ያኔ ሚዩት ያላረጉ መስለኝ ነው። ኦኬ እኔ ምንድነው ጥያቄ ጠይቀ ለምሳሌ ቆይ አንዴ አማራ አይደለም ምን አስጨነቀ? አንተም ባህቶች መጣ አማራ ነኝ ብላን እኔ ወንድም ማለት አይ አክሰንት ስላየው የት አካባቢ ሰው አየው ኦኬ ንገረን አማራ ነኝ ካልክ ኦኬ እኔ እኮ አልገፍም። አንተ እንኳን ባህቶች አንተ አሁን አማራ የሆንከው ባህቶች ነው አይደለ? እኔ እስከ 7 ቤተሰብ
ቆይ በአያት ነው እንጂ ታዲያ በማን አማራ ልትሆን ፈልግ? ምን ሰው አያቱ ካልሆነ እንዴት ነው አማራ የሚሆነው? ቆይ አይደለም፣ ሀሳቡ ገብቶኛል። ይኸውላችሁ እነሱ አማራ የሚሉት ቆይ አንዴ፣ ቅድም እኔ ምን አልኩኝ? አያቶቼ ከሸዋ ነው የመጡት ስላልኩኝ አማራነት ክልል ውስጥ ስትሆኝ ብቻ ለበነሱ ጭንቅላት። ስለዚህ እኔ እዛ ነው የተወለድኩት ክልል ውስጥ፣ አንተ ግን ከክልል ውጭ ስለተወለድክ አማራ የምትሆነው ክልል ውስጥ አያትን የተወለዱ በአያትን ያለው ለዛ ነው። ይገባኛል። እና ድንቁርና ነው። ኦኬ ቀጥል ጌታው። ነኝ ብለህ ቀጥል፣ ችግር የለውም። አማራ ነኝ ብለኝ ችግር የለውም። ግን አንተ አማራ ብትሆን እንደዚህ አይነት አክሰንት አይኖርም ነበር። እኔ እንኳን የለኝም ያንተን አክሰንት። አማርኛ ሳወራ ጥረት ያለ ነው የማወራው። ቀጥል ብራዘር። እኔ እንዳንተ 24 ሰዓት ተቀምጬ ላይቭ ምናምን ማወራ ሰው አይደለሁም። ሜሪ እኔ አታውጣኝ። ሲጀመር ተራዊ ነው። 24 ሰዓት ስቀመጥ አይተኛል ሲያስጠላ ነገር ብዬ ልጨርስ ነው 30 ሰከንድ። ከዚህ በፊት የአማራ ጠላት የጨቋይ መደብ የሸዋ መደብ ነው አማራ ጠላታችን ነው ብለው ሲመጡ ያጠፉት እነ ስብሐት ነጋ ዋናዎቹ የህዋት መሪዎች የሸዋን ኤሊቶች ነው ታርጌት አድርገው መጀመሪያ ሲጨፈጭፉት ነበር። ምንን ለመቆጣጠር? ማዕከላዊ መንግስትን ለመቆጣጠር። አሁን ደግሞ ህዋት ምንድነው ራያንና ወልቃይትን ለመቆጣጠር ጠላት አድርጋ የተነሳችው ኤሊቷን ጭምር ይሄ ጎጠኛው በጎጃም ስም የመጣው ጎጠኛው ጨምሮ ጠላት አድርጎ የተነሳው የጎንደርን ማህበረሰብ ነው። ያንንም አሳይተው ነው። ስለዚህ ይሄ ነገር አይሳካም። ሁሉም አሁን እኔ ለምሳሌ የጎጃም አማራ ነኝ፣ የምስራቅ ጎጃም ልጅ ነኝ። ለምንድን ነው የጎንደር ልጅ ሲጠቀም እኔ የማልደሰተው? ምቀኝነት ካልሆነ በስተቀር። ስለዚህ አንድና አንድ ልትይዙልን የሚገባ የጎጠኛውና የህዋት ልጆች የትኛውም አማራ ያለ የትኛውም አካባቢ ሲጠቀም ደስተኛ ነው። ስታድግ ምቀኛ ሆነ ካላደግክ በስተቀር ቤተሰብ ያልበደለ ከጎረቤትህ እየቀናህ ያደግክ ካልሆንክ በስተቀር እኔ ደስተኛ ነኝ። በኮሎኔል ደመቀ በጣም እኮራለሁ። አንተ አይንህ ያለቅሳል አንድ ጀግና ሲፈጠር። ስለዚህ ልትረዱት የሚገባ ሁሉም አማራ ስለ ጎንደር ስለ ወልቃይት ያገባዋል። ይሄን ማወቅ አለባችሁ። አመሰግናለሁ። ኦኬ ሳሚ ትቀጥላለህ። መኩ አንድ ጥያቄ አለኝ ፕሊስ አውሩድን። ምክንያቱም ባለችን ደቂቃ ነውና እኔ ስራ ላይ ነኝ እያዳመጥኳችሁ ታችሁኝ አልበዛም ወርጄ ታችሁኝ ማዳመጥ እችላለሁ። ግን ስገባ ጀስት ወረፈይን ጠብቄ እንዳወራ እድል እንዳገኝ ባታወርዱ ደስ ይለኛል። ማን ነው የሚያወርድ? አልገባኝም። አታወርዱ ነው የገቡት። አትሊስት አንዳንድ ያወርዱ ከመውረዳቸው በፊት ሌሎችም እንዲገቡ ያወራችሁ ደግሞ ውረዱ። እንደዛ እንዲሆን ማን ይቅደም? አሁን ሳሚ ወይ ዘራ ያዕቆብ ወይ ሌሎቻችሁ እስቲ፣ አልበለዚያ እሱን ላስቀድም። እኔ አንዴ ላውራ። የኔ ታውሪ አንቺ ከሁሉም ትቀድሚያለሽ። እኔ ቀድማለሁ። ከሁሉም በፊት እኔ የገባሁት ቀድሜ ነው። ቅድም ነው የገባሁት። እሺ ውዴ አመሰግናለሁ። እኔ ምለው ቴንክ ዩ በጣም ሶ ማች መኩዬ። አንተ አልፈልግም በቃ የአማራ ትግል ይጥቅርብኝ በቃ አልፈልግም ብለህ እንኳን ራሱ ደም ስለሆነ ደም ይጠራሃል። ደም ስለጠራ መታ አሁን እዚህ ቁጭ ብለህ ያወራህ ነው። ቴንክ ዩ ሶ ማች ፎር ዳት ደግሞ አይ ሪስፔክት ዩ አይ ላቭ ዩ ሶ ማች። እሺ ቴንክ ዩ። እንኳንም መታ አወራ። አንተ መታ ባታወራ ማን ሊያወራልን ነበረ እንዴ? እውነቱን የምታወራው እኮ አንተ ነህ። እና ደግሞ አንተን ፈርሰፈር አመሰግናለሁ። አይ ላቭ ዩ ሶ ማች አይ ሪስፔክት ዩ ማይ ቢግ ብራዘር። እና ደግሞ ወደ ሌሎቹ ደግሞ ሲሄድ እኔ ሙሃቤ ይቅር ይበለኝ። ሙሃቤ ተከቦ አባቴ ትልቁ አባቴ ሙሃቤ እጅ ሰጠው። በጣም ነው የሚያሳዝነኝ። በፊት ተናግሬው ነበረ፣ በጣም ተናድጄ ምናምን ተናግሬው ነበር። እመቤቴ አም ሶሪ ሙሃቤ አባቴ ይቅር በለኝ። እኔ አባት ይቅር በለኝ። ተከቦ ነው እጁን ተከቦ ነው እጁን የሰጠው እንጂ ጀግና የጀግኖች ወንዶች ነው እሱ ራሱ። ሙሃቤ አባቴ ነው፣ ትልቅ ነው፣ አያቴም ይሆናል። እና አም ሶሪ ሙሃቤ፣ እኔ እወድሃለሁ ሙሃቤ አባቴ ይቅርታ አድርግልኝ። አም ሶሪ ስለተናገርኩ በጣም ይቅርታ። ግን ደግሞ ፋኖ ነው ሙሃቤ፣ መቼም ፋኖ ነው። እና እኔ አይ ሪስፔክትም በጣም አይ ላቭ ሂም ሶ ማች። አያቴ ነው ሙሃቤ፣ በጣም ይቅርታ አድርግልኝ ስለተናገርኩ ስለተሳደብኩኝ ባለጌ ሁኝንም አፌን የከፈትኩትና አም ሶሪ በጣም
አይደለም ያው በወቅቱ የተነገራችሁ ፕሮፓጋንዳ ያ ተናድጄ ያው የሰማሁትን ነው ያ እኔ የሰማሁትን ነው እንጂ ይኸውልሽ እነዚህ ሰዎች ማለት ሙሀቤ ማለት እስር ቤት ውስጥ ከናሳምነው ጋር ለረጅም ጊዜ ከናሳምነው ጋር የነበረ እኔ እኮ አላወኩም ላስረዳሽ እሺ ይሄ ህዋት የሚባለው ኃይል ስንት ያሰቃየው ለብዙ አመት እና ህዋት ሲወርድ ነው የተፈታው እና ከነዘመነ ጋር አልሆነም ያለበት የመጀመሪያው ፖይንት ወደ ህዋት እንደሚሄድ ስለሚያውቅ ለምን እሱ አሁን ወደ መንግስት አለመሄድ ይችላል እኮ ካልሄደ ግን ወይ እነሱ መውጋት አለበት ራሱን አማራ መግደል አለበት እነሱን ወይ ደግሞ እጅ መስጠት አለበት ያለው ምርጫ ያ ስለዚህ አማራን እያሳደድኩ ከምገል ሊድ ወደ አማራ ወደ መንግስት ሊድና ትንሽ እስቲ ልረፍ ነው ለምን ህዋት ከመጣች ለሱ ፐርሰናል ልክ እንደኔ እኔ ፐርሰናል እስከሆነ ድረስ ህዋት ለሱም ፐርሰናል ለብዙ ልጆች ፐርሰናል ናቸው እና ከኋላ የምትመች ከሆነ አየሽ ጥግ ሆኖ ፋኖዎቹን ይዞ የሁለቱን ውጊያ ማየት ይችላል የህዋትንና የአብይን ውጊያ ማየት ይችል ነበር ግን እንዲቀመጥ አያደርጉትም ችግሩ እሱ ገለል ብሎ ጦሩን ይዞ ኦኬ በህዋትና በአብይ ጦርነት መሃል አልገባም ብሎ ከህዋት ሁለቱ ሲደክሙ መውጋት ይችላል ያንን እድል አይሰጡሽም ለምን እየመጡ ፍቅሩንም ደሴምቲንግ እየመጡ ይወጋሉ እየመጡ ሊገሏቸው ሞክራሉ ወይ ለኛ ግቡ አለበለዛ ውጡ ከትግል ነው ጥያቄ ስለዚህ መውጣትን መረጡ እጅ መስጠት አይደለም አንዳቸውም እጅ አልሰጡም ማለት ማንም በውጊያ ተሸንፎ እጅ ሰጠ አይደለም ጀግኖች የገዛ እንትኑን የገዛ ወንድሙን አልገልም በማለት አይገልም የገዛ ወንድሙን አልገልም ብሎ ጅስጦና እና በጣም አም ሶሪ ፎር ዳት ደግሞ በጣም አም ሶሪ ሙሀቤን ደግሞ በጣም ይቅርታ አባቴ በጣም ይቅርታ በቃ እኔ እሱን የምለው እና ደግሞ ሌሎቹ ደግሞ ሳሚ ባለድልም የኔ ጀግና ነው ሀብቴም ጀግናዬ ነው ሁሎቹንም እኔ ሞቼ ነው የምወዳቸው በጣም በቃ እሱን ማለት ነው የምፈልገው ውዴ በቃ እኔ ምን አደርጋለሁ አሁን እናንተ ደግሞ ሌሎቹ ደግሞ ይቀጥሉ እሺ ውዴ ቴንክ ዩ እሺ እስቲ ሳሚ ምናምን ነገር እስኪፈልጉ ድረስ እኔ ማውራት ላስቀድ ግን ይሄ ልጅ ይቀድማ ይቅደም ችግር የለውም ይሄም ቅደም የሚያስወርዱትን ግን እንትን አድርግ ቤትህን ትናንትም አላስወሪ ብለው I don't know ምን አለ መሰለህ እኔ አሁን ሰው ማስቀየም በህይወት ያለክ እኔ ሰው ቤት ሲሄድ ሰውን አላስወርድም ሰውንም ሚውት አላደርግም I don't know ሚውትም ባታረጉ ስድብ እኔ አስገብቼ ነው የምሰደበው ማንሳት ይችላል እኔ ደግሞ አይደለም ስልጣን ስታነሳ ደግሞ ኤግዛክትሊ ማን እንዳደረገ ስለማታውቅ ሰው ታስከፋል አየህ እኔ ደግሞ ማስከፋት አልፈልግም እኔ ሰውን አንዴ አመኝ ካመንኩ ነው ገብቷል ግን እነሱም እኔን ያከብሩ በቃ ያን ነው የምለው ሌላ ምንም አይደለም አታውርዷቸው በቃ አንዴ እንኳን ያወሩና ከዛ አወርዷቸው ምንም ችግር የለውም መቀያየር ጥሩ ነው በቃ ካወሩ እናንተም ልቀቁ በጣም ብዙ ሰው እየጠየቀ ስለሆነ ከታች የተለየም ሐሳብ እንዲመጣ ስለምንፈልግ ከኛ ጋር መወያየት ማለት ስድብ ትተው በሐሳብ አይደለም ህዋት አይደለም አፋብን እኔ ማንም ይምጣ ለነሱኛ መልስ አናጣም ከፍ ነው ቤቴ እንደ ቁራ ሄደ ታሪክ እየፈጠራችሁ ቀኑን ሙሉ መሳደብ እኔ እዚህ ላይ አስገብቼ እንድሰድበኝ ያደርጋል ኮማንዶ ላይ ቁጭ አድርጌ ስሰደባል ገነ ሲለኝ አዎ ምን ችግር አለ የእውነት ማድረግ ይችላል እኔን አይችልም ወንድ ከሆነ ይምጣና ይሞክረኝ ወይ ደግሞ ሚስቱን ይስጠኝና ሞክረዋል ይሞክረኝ እስቲ እኔ ሴት ማላረከው ያን ነው የምነግረው ስለዚህ ስላወራ ምንም ማለት አይደለም መሳደብ ይችላል ሚውት አታርጓቸው የሚሳደቡ ይሳደቡ ምን ችግር አለ ለማንኛውም ወንድም ይቀጥልና ሌሎችም ወደዶች ኦኬ መልካም እኔ ብዙም አላስረዝምም አይ ቲንክ መሰረታዊ የሆኑ ነገሮች ላይ ብንወያይ ደስ ይለኛል አንደኛ ወደ ሐሳቤ ከመግባቴ በፊት ባይ ኤኒ ሚንስ የአማራ ልጆች ሐሳባቸውን ወደፊት ማምጣት ባሊያንስ ደረጃም እንደውም እንደ ህዝባችን ብዛትና እንዳለው ተሳትፎ በጣም ትንሽ ነን
ትንሽ የሆነበት ደግሞ የኢጎ ችግር ነው። የመደማመጥ ችግር፣ የኢጎ ችግር፣ የፐርሰናል ሀሳቦችን ሁሉ ወደ ፐርሰናል በማድረግ እርስ በርስ በመጓተት ላይ ስለሆነ እና በአቋም ደረጃ ልዩነት የአደጋገፍ የአቋም ልዩነት ቢኖረን እንኳን በነዛ ልዩነት ላይ መወያየትና መነጋገር ሲቻል ነገሮችን ሁሉ ፐርሰናላይዝ ማድረግ የማሸማቀቅ በእርግጥ የቆዩ ልጆች በዚህ ቻሌንጅ ላይ ብዙም ይደነግጣሉ ብዬ አላስብም። እኔ አሁን መኩ እኔ በቪዲዮ ወጥተህ ተጋፍጠህ ስታወራ አይ ቲንክ የዛሬ ስንት ዓመት ሁሉ ነው ማቀርና ብዙም ማቃቸው ወንድሞች አሉ። ምን ለማለት ፈልጌ ነው? ሰዎችን በማሸማቀቅ ሳይሆን በሐሳብና በአይዲያቸው መሞገት ነው አሸናፊ የሚያደርገው እንጂ ግለሰቦችን ማንነት በመንጠቅ ግለሰቦችን በመረካከስ የሚመጣ የሚቆም ነገር የለም። የመርህ ክርክር የመርህ ጥያቄ ከሆነ በጋራ መነጋገሩና የሚነሱ ጥያቄዎችስ ምንድናቸው፣ ሀሳቦችስ ምንድናቸው ብሎ መነጋገር ነው እንጂ ብዙ ቤቶች አሁን ያለው በተለያየ መልኩ ኢን ማጆሪቲ የመጠቃቃት ካልሆነ በስተቀር የአማራ ልጆችን ብንሆን ጠንቅቀን የራሳችን የቤት ስራ በኤሊት ደረጃ ሰርተናል ብዬ አላምንም። ኤኒዌይ ወደ ሐሳቤ ልግባ። ቆይ ከመግባት በፊት የሆነች ነገር ስላልክ ነው የሆነ የተቀዳየውኝ እና መኮንንን አሸማቀነው አጥፍተነው ነበር እናንተን ያመጣችሁ። እኔን ያወቁኛል መሰለኝ። እኔ የምሸማቀቅ እኮ ሰው አይደለሁም። እኔ ሺህ ነገር ቢያወሩ የምሸማቀቅ ሰው አይደለሁም። ያወቁኛል መሰለኝ እና ስስቅ ነበረ ቅድም ስሰማና ነው እንደዚህ ፊት ለፊት ወጥቶ የሚያወራ ሰው አይሸማቀቅልህም። ሌላው ቢቀር ደግሞ እኔ እለያለሁ። እኔ ያዘው ቆዳ ያለኝ ምን እንዳውም እንደ ቅድም እንዳልኩት ነው። ካልተናገራችሁ ወጥታችሁ እኔን ካልሰደባችሁ ስራ አልሰራው ነው። በቃ ለእናንተ እየሰራው ነው ማለት ነው። ነርቭን መንካቴ ወጥተ መሳደብ ነው እና አልሸማቀቅም። ሰርቻለሁ። በቃ አሪፍ ነው ብዬ ነው የምቀጥለው። ቀጥለው ወዳሰ ቴንኪው። አንተን ብቻ በማለት አይደለም ኢን ጀነራል ማያቸው የክስና ከኔ ሌላው እንዲማር ብዬ ነው። ገብቶኛል። ለሁሉም መማሪያ ይሆናል። እኛም እዚህ በፊት ተደደብንበት ነው። ዛሬም ቢሆን የሚቀጥል ነገር ይኖራል ብዬ አስባለሁ። ግን ያ ውሃ ያነሳም ነው። ውሃ ያነሳም። ውሃ የሚያነሳው የምታነሳቸው ሀሳቦች ሪሊ በጋራ የሚያቆሙ ናቸው ወይ ነው ላይክ በምናነሳቸውና በምንወያያቸው ነገር ልክ ነው የምንመዘነው። ግለሰቦች በግለሰብ ደረጃ ተሰድበው የሚያጡት ነገር የለም፣ የሚያገኙትም ነገር የለም። ከዛ በላይ መሬት ላይ ዋጋ የሚከፍሉ ወንድሞች አሉን። ገና አይናቸውን ሳያዩ ስንት ህፃን የሆኑ ወንድሞቻችን ከዛም ደግሞ በአካዳሚም የተሻለ ቦታ ደርሰው ነገ ለሀገርም ለራሳቸው መጥቀም የሚችሉ ወንድሞቻችን ብዙ ተሰውተዋል። ብዙም እያጣን ያለ ነው። በዛ ልክ ያለን ትግል ግለሰቦችን በመስደብ በምናምን ሳይሆን በትክክለኛ በመርህ እና ባሉት ተጨበጫው ያሉ የፖለቲካ እይታ ውስጥ ገብቶ መነጋገር ነው። እኔ አንድ ነገር ልናገር። አሁን በአቋም ደረጃ የአማራ ትግል አሻጋሪ ነው። በአማራ ትግል ውስጥ ችግሮች ይፈታሉ። ሁሉም ችግሮች በአማራ ማዕቀብ በአማራ ትግል ውስጥ ይፈታሉ ብዬ አምናለሁ። ነገር ግን ሳምን ደግሞ የምጠይቃቸው ጥያቄዎች ይኖሩኛል። በመጀመሪያ ደረጃ ጃልማሮ ከሽመልስ እንደማይለይ፣ ጸጋዬ አራርሳ ከአብይና ከጀዋር እንደማይለይ 100% አውቋል። ይሄ የኦነጋን ስብስብ እና ህልሙ በፖለቲካ ልዩነት ካልሆነ በሀገራዊ የሚሆን ባለው የፖለቲካ አመለካከት እስከ ኢማጆሪቲውን ስታየው ብቻ ሳይሆን የፖለቲካ ቀመሩ ምንም ልዩነት ከሌለው ብልጽግናንና ኦነግን በልዩነት ማየት ራሱ የፖለቲካ መንሻፈት የታሪክ ውድቀት ነው ብዬ ነው የማስበው። ህወሓትን ካለው ፍላጎት ከነ ልጆቻቸውም አቋማቸውና ፍላጎታቸው ይታወቃል። ይሄ ከሆነ የአማራ ህዝብ ያለው ትግል የተነሳበት ትግል ሪሊ ሌላውን ቀስቅሶ ሌላውን አቅፎ ትግሉን በዛ ልክ በልብ በመላው የአማራ ህዝብ ብቻ ሳይሆን በመላው ኢትዮጵያ ልብ ውስጥ እንደተጻፈው ሁሉ ይህን ገዳይና እርኩሳያን የጀርባ አመለካከቱ ሲጠና ከአርባ ጉጉስ ከወለጋ እስከ መተከልን የጨፈጨፈ የህወሓትን ተንኮል ጨምሮ
ከሁለቱ ጋር ስትደባለቅ የአማራን ትግል ይጎዳል፣ ይጎትታል። በህዝብ ውስጥም ብዥታን ይፈጥራል፣ ልዩነትን ይፈጥራል። ይሄ ነው ጥያቄው። በነገራችን ምን እኮ ችግር የለውም። አሁን እዚህ ጋር የአቋም ጉዳይ ነው የሚሆነው። አንዳንዶቹ ቀና በሆነ መልኩ ምን ይላሉ? ሪሊ አንዳንድ እንደ ጥያቄ እንኳን ሀሳባቸው ትንሽ ለክርክር ያመቻል የሚል ያየሁት ኢን ጄኔራል በዚህ ፕላትፎርም ላይ አንዲት ቃል ብቻ ነች። ምን ይላሉ? አይ እውነት ነው በነበረው ድሮ በህዋት ኢህአዴግ ሲመጣ ኢህዴን ወይም ደግሞ ከባህዴን በፊት ኢህዴን የሚባል አደረጃጀት ነበርና ያ ኢህዴን የሚባለው አደረጃጀት ቲፒኤልኤፍ ስትጭነው የሚጫን አህያ ነበረ። አሁን ያሉት ወንድሞቻችን ግን በዛ ልክ የሚጫኑ አይደለም የሚል ማንሰላሰያ ሀሳብ ያመጣሉ። ኦኬ ብለን እንጠይቅ እንበል። ወደ ሁለተኛው ጥያቄ ነው የሚሄደው። እንደዚህ ለሚሉት ሰዎች በመጀመሪያ ደረጃ በመርህ በአደረጃጀት ደረጃ የቤት ስራቸውን ለቅመው ጨርሰዋል ወይ? ድርጅቱ ችግሩን ከእያንዳንዱ ክፍለ ሀገር ያለውን አደረጃጀት ለቅሞ ሰርቷል ብትል የጋራ አቋም የለውም። ሮድማፕ ይዞ አልመጣም። የሚያታግልበትን መስመር መላ የአማራ ልጅ ብቻ ሳይሆን ማንኛውም መሬት ላይ ያለው ታጋይም ራሱ በልዩነት ያለውን አቋም ለይቶ አያውቅም። ይህ ከሆነ የማታገያ ስልትህንና የሮድማፕህን በግልጽ ሳታስቀምጥ ከታች ያለውን እስከ ላይ ያለውን መዋቅር በአንድነት መስማማት ሳትፈጥር የጋራ ችግርህን ለቅመህ ሳትሰራ በየትኛው መመዘኛ ነው ኦነግና ህዋትን ተሸክመ ወይም ደግሞ ሄደህ የምትቀላቀለው ብለህ ስትጠይቀው ወደ ስድብ ነው የሚሄዱት። እንግዲህ ይህ ቻሌንጅ ጥያቄ ነው። አፋብን የቤት ስራውን ሰርቷል ብለህ ብትጠይቀኝ እኔ አልሰራም፣ አልጨረሰም። ነገር ግን በየትኛው መመዘኛ ነው ታዲያ ከህዋትና ከኦነግ ጋር ሂዶ ተደባለቀ ወይም ይህን ሀሳብ ይዞ መጣ ብትለኝ የግለሰቦች ፍላጎት ካልሆነ በስተቀር በትክክል አደረጃጀቱ ተሰርቶበት የአማራ ህዝብም ያለውን የትግል አቅጣጫ አውቆት ግን አይደለም። ይህ ከሆነ ደግሞ ይጠየቃል ማለት ነው። ግድ እኮ በነገራችን ላይ እንዴ ይህ ከሆነ የግድ ብልጽግና ነህ የግድ ጽንዶ ነህ የሚባሉ ይጥፋ አስፈልገ። ይሄ መርህ ጥያቄ እኮ ነው። ይሄን አሳውቋል አላሳወቀም? ይሄን ካላሳወቀ ጸጋዬ አራርሳና አብይ አንድ በሆኑበት የኦነግን በአዲስ አበባ ላይ ሄደውን አይታቸዋል። እንደ ምልክት ይሆናቸው ፍላጎታቸውን ጥቅማቸውን እንዴት እንዳስቀመጡና አይን ያፈጠጠ ጥርስ ያገጠጠ ውሳኔ ለማስወሰን ከብልጽግና እስከ ኦነግ እንዴት መከራ እንደሚያዩ እናያለን። በዛ ልክ ደግሞ በአማራ ትግል ውስጥ በአማራና በአማራው ብልጽግና እንኳን የተለያዩ እነሱ አቋም ገብተው እንዴት ሰርገው ገብተው እንዴት እንደሚያሽከረክሩት እናውቃለን። ኦኬ ይህ ከሆነ ብልጽግናን ሪቨርስ ጽንዶ ለማድረግ ሳይሆን ያካሄድና የአደረጃጀት የመርህ ጥያቄ አለ ነው። እንዲህ ብሎ መጠየቅ ምንም ማስሆን እንችልም፣ ኃጢአትም አይደለም። በነገራችን ላይ እኔ በማውቀው ደረጃ ይሄ ሱት የሆነ አካሄድ በግለሰቦች ፍላጎትና በግለሰቦች ተጋላቢነት ኦነግና ህዋትን ተሸክም ይመጣለው ማለት ከሌላው ህዝብ ጋር ወይም ደግሞ ከሌላው አሊያንስ ጋር አትስሩ ማለት ግን አይደለም። ያንም የገደበ የለም የጠየቀም የለም። የፖለቲካ ማንሻፈፍ ይሰራል። ነገር ግን ህዋትን ለመሸከምና ኦነግን ለመሸከም የኦነግን በብልጽግና ሊያጣፉልህ ይሞክራሉ። የህዋትን ጥያቄ ደግሞ የጎንደር ህዝብ በአቋም በአራት ነጥብ እንደማይስማማበት ስለሚያውቁ በኮሎኔል ደመቀ አማካይነት የጎንደርን ህዝብ መሳደብና ማሸማቀቅና ልዩነት ለመፍጠር ይሞክራል። ይህ አይደለም ፖለቲካው የሚሰራ። ፍላጎቱን እናውቀዋለን። ፍላጎቱ የማጣፋት ስሜት ነው። በዚህ ማጣፋት ፖለቲካ መስራት አይቻልም። ነገር ግን ደግሞ ህዋትን የሚሸከም አቅምም ጉልበትም ፍላጎትም ያለው የለም። ያ ከወንጀሉ አንጻር ነው። ወደዛ አልገባም። ምን ሰራ ይሄ ነው የሚለው ሁላችንም የኖርንበት ነው። የግድ ፖለቲከኛ መሆንም አይጠይቅም። ህዝባችንም እየኖረው ነው፣ እኛም እየኖር ነው ያለን ነባራዊ ሀቅ ስለሆነ። ነገር ግን ህዋት ይሁን ኦነግ ብልጽግና አቱጋ ወይስ አቱግ ነው የሚባል ደግሞ የተንሻፈፈ የፖለቲካ ቀመር ሲሰራለት ለምን አይጠዛጠዙ? who cares? ነገር ግን የአማራ ትግል አቋም ባልያዘበት የጋራ ተቋም ፈጥሮ የጋራ ሮድማፕ ማህበረሰቡ አውቆ አቋም ባልተያዘበት ደረጃ ስውት የሆነ ሚውታሪ ወንድሜ ስውት የሆነ አካሄድ አለ፣ ስህተት አለ። በዚህ ደግሞ ጥያቄ አለ ነው።
ይህን ጥያቄ ስትጠይቅ ስም አልፎ ማጠልሸት፣ ስብዕና ገደላ ማድረግ፣ ማህበረሰብን እንደ ማህበረሰብ ለመክፈል መሯሯጥ፣ ይህ የህወሓት ስራ ነው። በነገራችን ላይ ይሄ ጽንዶ ብሎ ተቆራይቶ የመጣ ግሩፕ ከብልጽግና በላይ ለብልጽግና ሰርግና መላሽ የሆነ ፕሮፓጋንዳ የሰራ አካል ነው። በነገራችን ላይ ለትግሉም በምንም መመዘኛ ብትወስደው ጠቃሚ ያልሆነ 130 ሚሊዮን ህዝብ አለን እንልና ኦነግና ህወሓትን ተሸክሜ ካልመጣው ስትለኝ ይሄ ትክክል አይደለም ስልህ 130 ሚሊዮን ህዝብ አስተባብረህ ጉልበትህን አጠንክረህ አደረጃጀትህን ፈጥረህ መሄድ ስትችል የራስህን ቤት ውስጥ ያለ ችግርህን ሳትፈታ እኔና መኩስ አንስማማ በየትኛው መመዘኛ ነው ተሻገረን ሄደን ከሌላ አደረጃጀት ጋር መቆራኘት የምንችለው? መጀመሪያ የራሳችን መስመርና የምንሰራበት የመርህ ተገዥ መሆን ነው። የመርህ ተገዥ ከሆን በኋላ ኦልሬዲ ተቋማችን ስለሚታወቅ የአማራ ህዝብ አቋሙን ስለሚያውቅ ያለው ሮድማፕ ግልጽ ስለሚሆን ነገ ተሻግረን ለምንሰራው ስራ ውጤታማ እንሆናለን። መወሰንም ይቻላል። በነገራችን ላይ እንዴት ትወስናላችሁ እንዴት አትወስኑም በሚለው ነው ልንከራከር የምንችለው። ነገር ግን ወንጀለኛ የሆነን ቡድን ህወሓትና ኦነግን ተሸክሜ እመጣለሁ ስለ የትግል መነሻ ምንድነው ታዲያ? እንዴ ኦነግ ከአርባ ጉጉ እስከ ወለጋ የጨፈጨፈውን እስከ ተዋህዶ ማለት ነው ከብልጽግናም ጋር ተዋህዶ መንግስት ሰራሽ በሆነ እስቲ የወለጋ ምድር ይፍረድ። ወንድሞቼ እህቶች፣ ቤታቸው ባዶ አይደል የቀረው? እየተቃጠለ አይደለም የቀረው? እርሻ መሬታቸው በቆሏቸው መንገድ ላይ አይደለም የተቃጠለ? ወደ 7000 8000 ህፃን እናት አባት የሌላቸው ደብረ ብርሃን አይደለም ያሉት? የማን ልጆች ናቸው እነዚህ? ከኦነግ የተረፉ እኮ ናቸው። በኤኒ ሚንስ ምንም ልትለው ማትችል እኮ ነው። ይሄ ሀቅ ዲናይ ማድረግ ይቻላል? ይሄ በመንግስታዊ መዋቅርም ተስማምተውም አንዱ ነውም ላይክ ያለውን ማጆሪቲ ለመቀየር የሰሩበትም ሊኖር ይችላል። ኦፍኮርስ አለ ሊሆን ይችላል። አሁንም እየሰሩበት ነው ብዬ ነው የማምነው። ምክንያቱም ከአዲስ አበባ ሮድ ምንድነው ይሄ ኮሪደር በሚል የተደረገውን አሰራር ሁሉ ወስዶ መመልከት ይቻላል። ጥቅሙ ሰፊ ሆኖ የአማራ ፍላጎት የትም ጥቅሙ ፍላጎቱና የፖለቲካ እንትኑ ፍላጎቱ እልፍ አላፍ ሆኖ ሳለ ያን አገናዝቦ የአማራ ልጆች በኢሊት ደረጃ መጥተው ሲጠይቁ ስብዕና ገደል ማድረግና ስማቸውን ማንነታቸውን ዘራቸውን እኔ አምኜ እኔ ነኝ ካልኩኝ ውስ ጊቭ ቱ ሚ ማን ነው የሚሰጠኝ የኔን ፍላጎትና የኔን ስም የኔን ቤተሰብ ማን ምን ለካው በማረገው ሂደት ነው። ኤኒዌይ ልደምድም ወደ መጨረሻ ትንሽ ነጥብ ልበልና አልጨርስ። እኛ ምንጠይቅ የኢጎ ችግር የሌለብን ነገር ግን የአማራ ትግል አሁን እየሄደ ያለው ስውት ነው ብለን የምናምን የምንጠይቅ ብዙ ልጆች አሉ። እንደ ህዝብም ደግሞ ብዥታ ውስጥ የከተተ ነው። ይሄ ድርጅት ካሁኑ ብልጥ ሆኖ አቋም ይዞ ስውት አካሄዱን ካላረመ መሬት ላይ ያለው ትግል በየአቅጣጫው እያንጎራጎረና አቅጣጫ እየያዘ ስንጥቃት እየፈጠረ የመጣው ነገ አየር ላይ ትቀራለህ ነው። ይህ እንዳይሆን ደግሞ መከራከራችን ኃጢአት አይደለም፣ ክፋት የለውም። ስለዚህ በዚህ ልክ መነጋገር ምንም ያፈራርጅ ነገር የለውም። ሀቁም ይህ ስለሆነ የሚካሄደው አካሄድ ይሄ ስድቡ ብሽሽቁ ምናምን ለዘመን የኖርንበት ስለሆነ ብዙም ማንኛውም የአማራ ልጅ በዛ መሸማቀቅ አለበት ብዬ አላምንም። ነገር ግን ጥያቄዎች ግልጽና የተቆጠሩ ስለሆኑ በዛ ልክ መወየት ነው ያለበት። መጠየቅ ያለበት አካል መጠየቅ አለበት። ትግሉም ደግሞ በግለሰቦች ደረጃ ከሆነ እኔ በግለሰቦች ደረጃ የተጠለፈ ትግል ነው ብዬ ነው የማስበው። ትግሉ እንትኑ አደረጃጀቱ በአደረጃጀቱ ውስጥ በግለሰቦች ፍላጎት የፖለቲካ ፍላጎታቸውን በአቋራጭ ማግኘት የሚፈልጉ ነገር ግን ደግሞ የጀርባ ማንነታቸውን ስታይ ከፍላጎት ያለፈ የአደረጃጀት ስራ ነው። ወጥ ሆነው ሰርተው መሬት ላይ የረገጠ ነገር ታይቶባቸው የማይታወቅ ከሆነ ይሄ ድርጅት በአቋም ደረጃ ተወያይቶ መስመር ማስያዝ አለበት። ካልሆነ ግን ጥያቄያችን
ኦነግን እና ህወሓትን ተሸከሙ ብሎ ፍርጃ የለም። ነውር ነው፣ አጸያፊ ነው። በነገራችን ላይ አጸያፊ በየትኛው መመዘኛ የህወሓትን ወንጀልና የኦነግን ወንጀል ከአማራ ትግል ውስጥ በርዘ ተሸከም ብትለኝ ጠያቂው ነው የሚያፍረው ወይስ ተጠያቂ? ሁለተኛ ጥቁር ስብራት አይደለም ወይ? ጥቁር ነጥብ አይደለም በታሪክ ደረጃስ ቢወሰድ? በሶስተኛ ደረጃ አቋምስ ቢመጣ ምን ሊመጣ ነው? እኔ አሁን ለምሳሌ መጨረሻ ላይ አንተ ጥያቄ ጠይቄ እጨርሳለሁ። አንተ አቋም ደረጃ ቢወሰድስ? ለምሳሌ አንዳንድ እዚህ ፕሮፓጋንዳ ላይ እንሰራለን የሚሉ የትግሉ ደጋፊ ነን የሚሉ ከጽንዶ በላይ ጽንዶ የሆኑ በአቋም ደረጃ የሚሉ 24 ሰዓት እንደው በቃ ከበሮ እንበር ተጋዳ ላይ የቀራቸው እነዚህ ግለሰቦች የአማራ ልጆች ብልጽግና ናችሁ ወይም ደግሞ ብልጽግና ደጋፊዎች ናችሁ ብለው ኮንፊደንስሊ መክሰስ ይፈልጋሉ። ነገር ግን ሪል የአማራ ትግል መዋቅሩ ወጥ ሆኖ አደረጃጀቱና ሮድማፑ ግልጽ ሆኖ የትግል አቅጣጫ የተስተካከለ ቢሆን ቅር የሚለው አለ? እውነትስ በዚህ መልኩ መኩ አንተ አሁን የብልጽግና ደጋፊ ነው ሲሉ ስለምሰማ እኔ ነው ብዬ አላምንም። ነገር ግን ይህ አቋም ስለጎደል አይደለም ወይ ያለ ቅሬታ? ይህ አቋም መስመር ቢይዝ የአማራ ፋኖ እንደው ከመደገፍ አልፎ የመቀላቀል ስሜት አይኖርህም? አንዳንዶቹ በዚህ ልክ ፕሮፓጋንዳ መስራት ይቻላል። ይሄን አቋም የምታሳውቀኝ ብዬ ነው። አመሰግናለሁ። ኦኬ። ቀጥሎ ግን ዛሬ እንደ ትላንትናው ረጅም ሰዓት አልቆይም። ዛሬ ራሱ መልሼ የገባሁበት ምክንያት አርፍጄ ተኛው ስራዬን አበላሸው እና ዛሬ ግን ቶሎ ነው የምተኛው። ከዚህ በኋላ ሜይ ቢ 1 ሰዓት ብቻ ነው የምቆየው። ኦኬ ወደ አንተ ይኸውልህ፣ ምን አለ መሰለህ የምትናገረውን ነገር እኔ አብዛኛውን የምደግፈው ነው፣ ግን የማይገባኝ ምን እንደሆነ ታውቃለህ? መጀመሪያ የጽምዶ ሰዎች ባህሪያቸው ምንድን ነው? ጽምዶ ላይ ያሉ የአማራ ታጋይ የሚሉት ሀሳባቸው ምንድን ነው? ሀሳቡ ስልጣን ያጋጫቸውም እርስ በርስ ያዋጋቸውም ግራና ቀኝ ሲጓቱት የነበሩት ስልጣን ነው። ጥምዶ ጋር ሄደው ያገኙት ስልጣን ነው። ስልጣን የተስማሙት ስልጣን ስላለ እኔም ዘምዬ እኔ ጀግና ብለው እንስማማለን። ሀሳብ ካለኝ ግን አንስማማም። እኔን ያላሳመነ ሰውዬ በእውነት እኔ አማራን አጋድሜ ያርቻለሁ፣ እኔ አማራን አፈናቅያለሁ። እዚህ ውስጥ ያለን ሳሚንም ውሰድ፣ ዘራይንም ውሰድ፣ ባናናንም ሁሉንም እዚህ ውስጥ ያሉት ውሰዳቸው። አማራን ገድለዋለሁ? አልገደለም። አማራን ከገደለ ጋር አማራ ነኝ ብለህ ወንበር ላይ ጥምዶ መስራት ከቻልክ ከነዚህ ልጆች ጋር ጥምዶ መስራት ለምን ከበደ? ይህንን ነው ማሰብ ያለብን። እኔ ጋር ጥምዶ መስራት ያልቻለ ሰውዬ እዛ ጋር ጥምዶ የሰራበት ምክንያት ምንድን ነው? ባክግራውንዱ ሌላ ነው ማለት ነው። ይሄ ግልጽ እኮ ነው። ለምን ይሄ አሁን ጥምዶ ብለው የሚያወሯቸው ሰዎች የአማራን ርስት የሚፈልጉ፣ አማራን የጨፈጨፉ፣ አማራን ያፈናቀሉ ለእነዚህ ሰዎች ልቡ የራራ ሰውዬ ለእኔ ምንም ያላረኩትን ልቦ ማራራት አልቻለም። እዚህ ውስጥ ላሉ ልጆች ልቡ ማራራት አልቻለም። ቁጭ ብሎ እንኳን ወንበር ላይ ምንድን ነው ችግሩ ብሎ ለመጠየቅ አይፈልግም። ገብቷል? አስበው። እነ ማስረሻ ትናንት የመጣው ፍቅሩ፣ እነ ሞሀቤ ለነሱ ልቡ ያራራ ሰውዬ እንዴት ለወያኔ ልቡ ራራ? ለኦነግ እንዴት ልቡ ራራ? ጭራሽ ኦነግ ጃልማሮ ሳይሆን የገደለው አብይ ብቻ ነው የገደለው ብለው ጭራሽ ዋንጫ ሁሉ እየሸለሙ ከነዚህ ሰዎች እኔ ላይ ያሉት ያው አቅምም የላቸው። በፖለቲካ ከኛ ጋር መጥተው ለመከራከር ወንበር ላይ ተቀምጦም ለማውራት አቅም የላቸው። እነዚህኛዎቹ አጨብጫቢዎቹ አጨብጫቢ እኮ ነው። እኛ እኮ ፊት ለፊት ነው የምንጠራቸው። የእኔ ቤት ለማንም ክፍት ነው። ለምሳሌ ማናቸው ጥምዶን የሚደግፍ ፖለቲከኛ አቅም ያለው ካለ ይምጣና ከኔ ጋር ይነጋገር። አይችሉም። ይምጡ። ይኸው እዚህ ውስጥ ካሉት ጋር ይነጋገር። አንዳቸውም አይችሉም። ስድብ ነው የሚችሉት። አስገባናቸው። ይሄ ትግሬው እንኳን ኮማንዶ የሚባለው ገብቶ ጌና የሚል ጥያቄ ነው የጠየቀኝ።
ይሄ ነው እንግዲህ የእነሱ ፖለቲካ እውቀት። በምን አቅማቸው? አሁን እኮ ለመወያየትም አቅም ይጠይቃል። አንድ አዝማሪ ናት ቁጭ ብላ እኔን የምትል ሴትዮ፣ ቁጭ ብላ ሰው የምትሰድብ ሴትዮ ናት እንግዲህ ፖለቲከኛቸው። ትንሽ ፖለቲካ ያውቃሉ የሚባሉት ደግሞ እንደሚዋረዱ ስለሚያውቁ አይመጡም። አቅማቸው ይፈተናል። እኛ ጋር ከመጡ እኔ ጋር ከመጣ አቅሙ ይፈተናል። ያውቃል ቻሌንጅ ካረኩት እና ትልቁ ችግር ይሄ ነው። ይሄን ችግር እንዴት ነው መፍታት ያለብን? ለእኔ ልቡ ያራራ የአማራ መሪ ለህዋት እንዴት ራራ? እና እኔ ብልጽግና ነው ይኸውልህ አይደለሁም መኩ እኔ ጥያቄ ልጠይቅህ። አሁን ማነው? ቆይ ማን? እኔ የጽምዶ ደጋፊ ነኝ። ጥያቄ በቃ ችግር የለውም። እኔ እናንተ እናወራለን ደጋፊ ከሆነ እና እንዳውም ነገር አንድ የሚል ተርጉም እናንተ